እና ሰው እጅ ላይ መቼም እንዳትወድቁ ወዳጆቼ። እንትን ሰው እጅ ላይ እግዚአብሔር አይጣላችሁ። በቃ ቅጣት ነው የሚመስለኝ ሰው እጅ ላይ መውደቅ እና እግዚአብሔር እጅ ላይ ውደቁ። እግዚአብሔር እጅ ላይ ውደቁ። ያቺ በድንጋይ ሊወግሯት የነበረች አብሯት የተኛውን ሰው ላሽ ብለው እሷን ብቻ ጎትተው ያመጧትን ሴት ኢየሱስ እግር ስር ስለጣሏት ህይወቷ እንዴት እንደቀጠለላት። ከዛስ ስልኬ ጋለ የኢንተርኔት ክፈሉልኝ ይላል። አንተ የኢንተርኔት ክፈሉን ኢትዮጵያ ተቀምጠን እኮ አልጠየቅንም። እዚህ ማንንም እኮ አልጠየቅንም። ጎረቤት እንዲህ ተንፏቀ እንደ ስፓይደርማን የጎረቤት እንትን ኔትወርክ ትወስዳለህ እንጂ እንዴት ኒውዚላንድ ቁጭ ብሎ ሰው እንትን ይጠይቃል? የኢንተርኔት ይጠይቃል። አሳፋሪ ትውልድ፣ አመፀኛ ትውልድ። መኒ ሜክ እያደረጉ ነው። ወንጌል አይደለም እየሰሩ ያሉ። መንገዴ ላይ ዞር በልልሃለሁ ምናምን ጠርጋለሁ ምናምን ይላል። የቡልዶዘር መንፈስ የሚሰራባቸው ሰዎች መጥረግ እንጂ። ብሔረ ጸጋዬ የሄደች ከላይ ሲስምሽ መራቢያ ካል ይቆማል አይደለም እንዴ ነው። ደግሞ ብልግና ቀለሜን የሚያክለዋለ እንዴ ኮከብ ባለጌ። ለማንኛውም ደህና ደሩ። ደህና ነው ትላለች። ደህና ደሩ። ቴንኪው። ምንድን ነው ይሄ? ልክ እንደ ታይምለስ ፕሪንሲፕል እንዳይቀበሉት ነው እንጂ አሁን ሉትራን ልክ ነው እንትናም ልክ ነው ምናምን ለማለት አልነበረም። ግን መካነ ኢየሱስ የሚል ቃል አሁን ሉትራን ብትጠቀም በቃ ሉትራን ነው ይሄ ሰውዬ ምናምን ብለው ምንድን ነው የሚለው ላይቭ ቪዚቢሊቲ ሪስትሪክትድ ፎር 10 ሚኒት ይላል። ኧረ ተው ምንድን ነው ብቻ ፍሬምድ ምናምን መሆን ደግሞ እንዳለ እሱ ደግሞ በጣም እኮ አስፈሪ ነገር ነው እኮ። እሱን ነው ግን ሀሳብን ለሚጨርሱት ሰዎች እንትን ነው ይገባል። በሱ ርዕሰ ጉዳይም እኮ እናንተ ብታወያዩ ምንም አልቀረም እኮ። እና እኔ አሁን ለመናገር የፈለግኩት እንደዚህ ሶሻል ሚዲያ ላይ አንዳንድ ጊዜ ከዚህ ከፎቶ ጋር አያይዤ ነው ያወራሁት። ድንገት ከእናንተ ቁጥጥር ውጭ በሆነ ምልከታ ተጠንቅቃችሁ ስህተት ሰዎች ካገኙባችሁ ለእርድ እናንተን ከማቅረብ ወደኋላ አይሉ፣ ርኅራኄ የላቸው። በተለይ መፍራት ያለባችሁ መስቀል የያዙ ሰዎችን። አይታወቅም ተሰቅሎልሃል ብቻ ሊሏችሁ ላይሆን ይችላል። መስቀሉን የያዙት ሊሰቅሏችሁም ሊሆን ይችላል። መፍራት አለባችሁ። አሁን እኔ ከፖለቲከኛው በላይ የሚያስፈራው እዚህ ሶሻል ሚዲያ ላይ ወንጌል እንሰራለን የሚለው ሰው ሆኗል። አስፈሪ ነው። በቃ በእውነት መስቀል ይዛችሁ በቃ ይሄማ በቃ ስለ ጌታ የተወጋልኝ ምናምን ሊለኝ ነው የምስራችሁን ሊነግረኝ ነው ብላችሁ መስቀሉን አይታችሁ ስትፈዙ እዛው መስቀል ላይ ሊሰቅላችሁ ይችላል። እና በጣም መጠንቀቅ አለባችሁ። ሶሻል ሚዲያ ጥንቃቄ ያስፈልገዋል። እኔ እንዴት እንደተሳቀቀች እቺ ሊያ የምትባል ልጅ ሊያ ሾው የምትባል ሁሉንም ሰው የምትናገር ሴት አለች አይደል? እንደ ዝናብ ሳታዳላ ነው ሀሳብ የምትሰጠው ሁሉም ሰው ላይ። እሷ እንደ ዝናብ ሁሉ አይደል የሚዘንበው፣ እንደዛ ነው ሀሳብ የምትሰጠው። እና ድንገት ህፃን ልጇ ገብታባት የደነገጠችው ድንጋጤ የሆነ ቪዲዮ ላይ ሪከርድ የተደረገ እና ዳንዩ ካሜራ መንካቱ ሊያስፈራራኛል። እውነት እኮ ነው። ለምን ጨካኝ ሆኗል? በቃ ሰው ትንሽ ውልፍት ካላችሁ በትምህርት ቢሞግታችሁ በምናምን ቢሞግታችሁ ችግር የለውም። አሁን ደምረው በሀሳቡ ምናምን ቢሞገት ምናምን ችግር የለውም። እንዴት በመራቢያ አካል ይሞገታል ሰው? በተፈጥሮ ጭካኔያችን ጭካኔ አይደለም። ጌታ ምስክሬ ነው። ማለት በጣም አረመኔ የሆነ ማን ነው ይሄን ነገር ቢያወጣው በጣም ኖርማል ነው ላለ እሱ ያዘው እንደሚያሳፍረው እሱ ያዘውን ያልያዘው እኮ ምናምን ብሎ እኮ አይደለም። ምን መሰለሽ አንዳንድ ጊዜ እንደዚህ በቃ ፕራይቬት ነገር አይደል? እንደዚህ አይነት ነገሮች ፕራይቬት እኮ ናቸው እንጂ ማንም ከያዘ የተለየ ስለያዘ አይደለም። ሰው ፕራይቬት ነው በቃ። በተለይ ደግሞ እንደዚህ የሶሻል ሚዲያ ላይ ሳታቂ ድንገት ካሜራ ማብራት ያልፈለግሽበት ቦታ ይበራል። እኔ አሁን ልጄን ማሳየት አልፈልግም ቪዲዮ ላይ
ፎቶዋንም መለጠፍ አልፈልግም የድሮ ፎቶዎች ካልሆኑ በስተቀር። ምክንያቱም ሰው በቃ ጨካኝ ሆነ። እኔ የሃይማኖቱ ቅጥር ላይ ያለ ሰው ቢያንስ ርህራሄ ማነር የሚባለው ምግባር የሚባለው ነገር ይኖረዋል ብዬ አስብ ነበር። ግን ጭራሽ የለውም። ልጅህ እንዲለጥፋል ሕፃን ልጅ ገና አፉን ያልፈታ ልጅ ላይ እንትን አድርጎልህ ስክሪን አድርጎልህ ሲቀጠቅጠው ልጅህን ሲረግም ወንድ ልጅን ሴት ልጅህን ሲያራግሙ ሲሳደቡ ይውላሉ። ይሄ ደግሞ እኮ የሆኑ አንዳንድ ባለጌዎች ላይቭ ከፋቾች እኮ አይደለም ላይቭ ተቆርጦ ራሱ ሲፖሰት ከታች የሚራገሙ ሰዎች አሉ። ልጅህ ላይ የፍርድ ቃል የእርግማን ቃል የሚወጡ ሰዎች አባት ሊያጠፋ ይችላል፣ እናት ልታጠፋ ትችላለች። በጣም ብዙ ሰው እኮ ያጠፋል። ስለ ጥፋታቸው ራሳቸው ይጠየቃሉ እንጂ ምንም ማያውቁ ገና ዓለምን ሮጠው እንኳን ያልጀመሩ ሩጫ ያልጀመሩ ገና ዳዴ ላይ ያሉ ህፃናት የሚረገሙበት የሚሰደቡበት ምክንያት የለም። የፈለገው ክፉ ፖለቲከኛ ይሁን ሰውየው ምን አደረገ? ያለች ጡጦ ገና የያዘ ልጅ ምን ያውቃል? የአባቱን ፖለቲካ አይዲዮሎጂ አያውቅም። የአባቱን የሃይማኖት ፍልስፍና አያውቅም። ምንም ያውቀው ጉዳይ የለም። ስለምን በአባቱ መጠላት ምክንያት ይሰደባል፣ ይዋረዳል። እና በጣም ጨካኝ ነው፣ በጣም ጨካኝ ነው። የፕሮቴስታንቱም ዓለም እዚህ ሶሻል ሚዲያ ላይ የተገነባው ማንነት እኔ ብዙ ጊዜ ፕሮቴስታንት ብዬ የማወራው ለማስጠቃት የሚመስላቸው ሰዎች አሉ። አይደለም፣ የእኛን ነው መናገር ያለብን። የእኛን ስንናገር ከቻሉ የራሳቸውን የሌሎቹ ቤተ እምነቶች የራሳቸውን ችግር እያወጡ እየነቀዙ ያውጡ እና በጣም በቃ ፊዚካል ሰውን አታክ ያደርጋሉ። በሰው እንዴት እግዚአብሔር አለ ብሎ የሚያምን ሰው ሰውን ፊዚካሊ አስተያየት ይሰጣል የተባሉ ሰዎች ነውረኞች ናቸው። እያዩዋቸው እኮ ነው። አንዳንዱ ተሳዳቢ የሚሞገስበት እኮ ሚዲያ እኮ ይገነባል። እና እኔ እያየሁት ነው። በተለይ የፕሮቴስታንቱ እንቅስቃሴ ላይ ያሉ ወንጌል ገብቶናል ምናምን እኛ ላይክ የምናደርገው መዝሙርና ስብከት ነው የሚሉ ሰዎች ዝም ብዬ እኮ ነው የማያቸው። አንድ ሙስሊም ባለፈው ሹፍ ምናምን የሚል ሙስሊም ታውቂያለሽ? ሄላይ ሹፍ እያለ ቪዲዮ ቢሰራለች ታውቂዋለሽ? ሰደበኝ የሸርሙጣ ምናምን ሁሉ ብሎ ቃላት በጣም ተናገረ። እና ከታች ኢየሱስ ዋኔ የሚል ስም ያላቸው ሰዎች ጌታ ይመጣል የሚል ስም ያላቸው ያዳነኝን አውቀዋለሁ የሚል ስም ያላቸው ዩዘር ኔማቸው እንዲሆኑ የልቤን ተናገርክልኝ ይላሉ። አንተ ኮመንት ላይ ማለት እሱ እኮ ይሳደብ በቃ አለሙ ነው መብቱ ነው። እና ኮመንት ላይ የልቤን ተናገርክልኝ የሚለው ሰውየው የሞለጨኝ ነው ማለት ነው በልቡ እንዴ። እውነቴን እኮ ነው ተጉዬ፣ በጣም ከባድ ነው። ስለዚህ ነው እኔ ምንም ስህተት አይገኝባችሁ፣ እግዚአብሔር እጅ ላይ ውደቁ ወዳጆች። እንትን ልበልላችሁ፣ ይሄ ምርቃት እግዚአብሔር እጅ ላይ ውደቁ። ይሄ እኔ አሁን ነው የሚገባኝ የዳዊት ምርጫ። ዳዊት እንዳይቆጠር ትእዛዝ የተሰጠውን የእስራኤልን ሕዝብ ቁጥር ቆጥሮ ከእግዚአብሔር ኪዳን ጋር ሲተላለፍ እግዚአብሔር ቅጣት አመጣበትና ቅጣት ምርጫ ውስጥ ሲገባ አይ እግዚአብሔር በጠላት አሳልፍ አትስጠን፣ እንደዚህ አታድርገን፣ አንተ እጅ ላይ እንውደቅ አለ። ምንም ቢቀጣ እንኳን እስኪጠፋ ድረስ የማይቀጣ በምህረት የሚመለስ ለቁጣ የዘገየ ለምህረት የፈጠነ በጣም ሩሩ ደግ አምላክ ነው ያለን። በጣም ደግ አምላክ። እነሱ እግር ስር ብቻ ወድቃ ብትሆን አስባችሁታል? ኢየሱስ እግር ስር ወደቀች እና እግዚአብሔር እግር ስር ብቻ ወደቁ። የእግዚአብሔር እግር ስር ብቻ ከተጣላችሁ እዛ እግር ስር ብቻ ተጣሉ። እና እኔ በጣም 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 በቃ እዚህ ሶሻል ሚዲያ ላይ በጣም ጨካኝ አረመኔ ሰዎች ነው ያሉት። አዎ እንትን ግን ይሄ እንደዚህ እንትን የሚለው ነገር እኮ እንደዚህ ልብ ሰው የሚሰጠው የሃይማኖት በተለይ አሁን የጴንጤ እኔም እንዳንተው ጴንጤ ላይ ደግሞ በክፋትም ጴንጤን የሚበልጠው እውነቱን ለማውራት ግን እሱን እንደ ስልጣን ይጠቀማሉ። አሁን እግዚአብሔር እጅ ላይ መውደቅ አዎ መጸለይ ምናምን ጥሩ ነው። ግን አዘ ሴም ታይም
ምንም ስልጣን እንደሌለው ደግሞ ማሳየት ያስፈልጋል። በህግም መሄድ ያስፈልጋል። እኛ በተለይ እኔ ታውቃላችሁ ያሳለፍኩት እንትን ስድብ፣ ፐርሰናል ስድብ ማለት አንዳንዱ ሰው መብቱ ጴንጤ በመሆኑ ከመንፈስ ቅዱስ ጋራ ይህን ሰው ላይ ስልጣን እንደተሰጠው የሚያስብ ስንት ጅላጅል አለ እዚህ ውስጥ። እኔ ደጋግሜ ነው የምላችሁ፣ አጸፋውን መመለስ አለብኝ። እኔ እንደውም ስድብ ከዚህ በኋላ በምን ብዬን ስለ ጌታ ብዬን የምሰደበው ማን ነውና ነው እንደዚህ? ይሄ በጣም ድልብን መሀይም ሰው ዝም ብሎ ያገኘውን የመንትን እያለ የሚናገር ይሄ ቀለሜ ራሱ እኮ እኔ ጥርሴ መታሃራ ነው። ጥርሴ የመታሃራ የሪፍት ቫሊ ሰው ጥርሴ ብልዝ ነው። አንድ ደግሞ እዛ ለጫት የሚቅም ምናምን በጣም ለፍዳዳ ክፍታፍ ሰው እኮ ነው። እንደዚህ አይነት ሰው ጫት መቃም ያን ያህል እንትን አይደለም። እሱ ምን ሲቅም እንደነበር አላውቅም፣ ግን እኔ እኮ በቃ ጌታ ብዬ እየተንደፋደፍኩ ነው ጌታ ቤት ውስጥ እና እንደዚህ ምንም ይሁን እንደው ራሱ እየቃም እንኳን የሚመጣውን ሰው እኮ በትህትና ለመስማት ምናምን ከሆነ እንትን ማለት አለ። እንደዚህ የሚሏችሁን ሰዎች እኔ ስለ ጌታ አይደለም በቃ እንደው አሁን አቤላም ለማለት ተጠንቅቀህ በቃ እነዚህ ሰዎች እንዳያገኙ ምናምን ብለህም ደግሞ እኮ እንዴት ህይወት እንዴት ይገፋል? እንደዛ ከሆነ ህይወት እንዴት ትገፋል? ሶ ህግም እንዳለ እንዲህ አይነት ስልጣን በተለይ ህዝበ አማኙም በደንብ ማወቅ አለበት። በጣም ይሄ ውጭ ሀገር ያለውና ትርፍ ሰዓት ምንም ፌሎሺፕ የሌለው እና እንደዚህ ከሶሻል ሚዲያ አማራለሁ ሰማለሁ ምናምን የሚል ብዙ ወገን አለ። እህቶችም ወንድሞችም ብዙ አሉ። እነዚህ ሰዎች እንደዚህ አይነት ስልጣን ይሄ ጌታን ስንቀበል አብሮ አልተሰጠንም። ሰው አናት ላይ መውጣት፣ ሰውን ድንበር መድፈር፣ ሰውን መዝለፍ፣ አሁን አቤላ እንዳልከው ሰውን በቁመናው ዝም ብለህ ማንጓጠጥ ምናምን በስራህ እንኳን ቢሆን ምንም አለ እንግዲህ እሱ መቻል ነው። ለተገኘንበት ነገር በስራ ከሆነ ጥሩ ነው። አንድ አማኝ አይደሉም በቃ ከዚህ ውጭ ሌላ መልስ የላቸውም እላለሁ። አማኝ የሆነ ሰው በስራውም ቢሆን ናስቲ ወንድሜ ለምን እንዲታረጋለ ቤተክርስቲያን ምናምን እንደዚህ እና በሚል መንገድ ይኬዳል። እና እኔ ለምን እንደዚህ አይነት መንገድ ሰዎች እንደሚጠቀሙ ለምን ይሄን ስልጣን እንዳላቸው እንደሚሰማቸው ነው የማይገባኝ። በጣም ይህን በጣም ማረጋገጥ እንትን ማስረገጥ ወይም ማጋለጥ ምናምን ያለብን ይመስለኛል። ሰዎች ማንንም ሰው አንድን እህት ዝም ብሎ ሲናገር ከየት አባህ ያመጣው ስልጣን ነው? ይሄ እኮ ህግ አለ እኮ። ዝም ብሎ እኮ አንድን ሰው እንትን ማለት ህግ አለ። እኔ አሁን እነዚህ ዓለማ ምናምን የምንላቸው ልጆች እኮ የሚያስደስቱኝ እንደዚህ ነው። አንድ ልጅ የእህቶችን ፎቶ ምናምን በቃ ይዞ የአንድን ልጅ እንዲህ ገንዘብ አምጡ ምናምን እያለ አንድ ሰሞን ሲል በጣም ነበረ እኔ የምከታተለው። ወጧ እህቶች አይደለም አንተን ገና ቤተሰብህ ጋር ነው የምንመጣው። ሰው ካውንተራክት የዚህን ያህል አቅም እንዳለው አሳዩት። ቢለምን ምናምን ቢል አንለቅህም ብሎ ብሎት ንስሐ ልግባ ምናምን በፍጹም አንለቅህም ብሎት ነበር። እዚህ ጴንጤው ጋር ማታለያው ምንድነው? በጌታ ምናምን ደግሞ ጌታ ነኝ ይላል ምናምን ብለህ ሰውን የሆነ ዲሞናይዝድ አድርገህ ነው ሰውን የሆነ በቃ ምንድነው በጣም በቃ ስለ የክርስትና ዋና ጠላት ምናምን አድርገህ ስለ ሰውን ለመጨፍጨፍ በጣም በተለይ ሶሻል ሚዲያ ላይ በጣም የተጋለጠ እንትን አለ። እኔ ይሄ የተጋነነ ስልጣናቸው ልክ አለመሆኑን ማሳየት አለባቸው። ሰውን ደፍሮ እንትን ማለት ሰው እንዴ በሰው እኮ ሲፈጠርም በትህትና ነው መኖር ያለበት። እንዴ እኔ አወኩ አቤል ካወኩ በኋላ ምንድነው በቃ ላይ የሚያንጠለጥ አናት ለሚያስወጣኝ የፈለገ መንፈሳዊ ስልጣን የፈለገ አይነት አገልግሎት ይኖረኝ እንደዚህ አይነት ክርስትናም የለም። ሰው የሚባል ክብር አለው። ያላመነም ሰው ሌላ ሃይማኖት ውስጥም ያለ ሰው ስትፈልጉ ቃልቻ ምናምንም የሚያመልክ ሰው የሚከተልም ሰው ነው። ለሰው ክብር አለ። ጌታችን ኢየሱስ ክርስቶስ ለሰው ነው በመጀመሪያ የሞተው። ከዛ በኋላ ነው እንግዲህ ቴዎሎጂያችን ሲሰፋ ለሰማይ ምድር መታደሻ ምናምን እንላለን። ሰው ነው በጣም እሱን ኮንሲደር ያላደረገ ክርስትና ስለሆነ እኔ እንደ ክርስትናም አላያቸውም። እንትንም መስጠትም የለብንም።
እንዴ ስልጣን እንዳላቸው መስጠት የለብንም። አሁን ለዮኒ ማኛ አሁን ዝም ብሎ ሰውን መጥቶ እንደዚህ ዝርጥጥ ምናምን ለማድረግ እንደ አውቃለሁ ምናምን ለማለት ምንድነው ስልጣኑ? ርቆ መቆም መኖሩ ነው፣ አሜሪካ መኖሩ ነው እንጂ እዚህ ቢሆን በአንድም በሌላም ነገር ወደ ህግ ምናምን ማምጣት ነው። እንደዚህ አይነት ሰው ምንድነው ግን በጣም መጥፎ ነገር በጣም የተመታ እንትን አርጊመንት ነው። እዚሁ እንትና ከእንትና ጋር ድምፅ ሲያንትስ ብሎ መረጃ አለኝ። ይሄ በጣም ከባድ እንትን ነው። እኔ እንደ ቪክቲም ነው ማወራው። እዚህ ውስጥ አንድ በቃ እንዲህ አላኖር ያለን በቃ በሱ ቤት በቃ ሁሉን ነገር እንትን ብሎ ምናምን በጣም ሶ ስቱፒድ፣ በጣም ለአርጊመንት ማይመች፣ ለሰድቦ እንኳን ለመመለስ ማይመች ነገር ሆኗል። ይሄን ከየት መጣ ግን? ጀነራል ሱሺ የኔን የግል እንትን ልተውና ጀነራል ከየት መጣ ሲባል አማኝነት የጌታን ጽድቅ ጠባቂ ምናምን የሚመስላቸው ሰው አላጋ ነገር ቢያላጋቸው አፖሎጀቲክስ እንደዚህ አይደለም። ሐሰተኛን እንኳን ስንቃወም ዲግኒቲውን መጠበቅ አለብን። ዲግኒቲውን ልጆቹን መንካት የለብንም። በጣም ልጆቹን መንካት፣ ቤት ትዳሩን መንካት፣ እንዴ ኑሮውን መንካት ምን ሌላ ምን ኮመን ነገር አለን? እኔ ይህንን ተናግሬ እኔ የቸርች ውስጥ እያለሁ እንደገና ማዚሲም ታይም ብዙ ሚኒስትሪዎች ውስጥ አልፌያለሁ። ሚኒስትሪ የሚባሉ አንድ ወንድም ሸክም ይኖረኛል ይላል በማገዝ ምናምን እንደዚህ አንዳንድ ጊዜ ቦርድ በመሆን ምናምን እንደዚህ ባለራዕይ የሚሉ ባለ ሚኒስትሪዎች አንዳንዴ ወፈፍ ያደርጋቸዋል። የኔ የገጠመኝ እንግዲህ እናንተ አላቅም፣ በጣም ወፈፍ ያደርጋቸዋል እና እኔም ሆነ ነው የሚያስቡት እና እኔ ደግሞ ቶሎ ነቃለሁ። እንደዚህ አይነት ነገር እንዴ ከዚህ ልጅ ጋር አብሬ አልተማርኩ፣ አፈርፈይተን አላደግን፣ አንድ ትምህርት ቤት አልሄድን፣ ዘመዴ አይደለ። ምንድን ነው ከዚህ ልጅ ጋር ያገናኘን? ጌታችን ኢየሱስ ክርስቶስን ማመን። በቃ ይሄ ብቻ ነው ኮመናችን። መጀመሪያ ነግረዋል። አንድ የመጀመሪያ የገጠመኝ ነገርኩት። እኔ እናንተ ኮመን ነገራችን ጌታችን ኢየሱስ ክርስቶስ እቺን እምነት ላይ ነው ፎከስ አንድ ምን ሆነው በሌላ በምን ይሄ ዝም ብለህ ሰውን የምትናገርበት አፍን የምትከፍተው ምናምን አለ ደቂቃ አልታገስህም። በቃ ስታምን እንተ አማኝ ሆነ ክርስቶስን ስትከተል በመውደቅን በመነሳት የዛ ጊዜ ነው እኔ ማከብርህ። እግዚአብሔር ይህን ራእይ ስለሰጠ አመሰግንሃለሁ፣ ግን በቃ ይከተልሃለሁ። በዚህ ጉዳይ ግን አፍን ስትከፍት በጣም ከባድ ነው አልኩ እና ይሄንን ተባብለን ግን አንድ ቀን ያው ሸዳል ሁሉንም ሰው ሲሳደብ እኔንም ተናገረ። እዛ ወደ ፖሊስ ምናምን ይወስደ ነው በሽማግሌ ገብቶ ለምኑን ምናምን ነው። ኮመን ነገራችን እንረሳለን። እዚህ ውስጥ አሁን ያላችሁ ወንድሞች እህቶች በአካል አንተዋወቅም፣ አንዳንዶቻችሁን በአካል እንተዋወቃለን፣ እንግባባለን፣ በሀሳብ እንመላለሳለን። ግን ስቲል ወገኖች ኮመን ነገራችን በቃ ጌታችን ኢየሱስ ክርስቶስ ነው፣ ክርስትና ብቻ ነው። እና ጋይስ በተለይ እዚህ አሁን ቅርብ ያላችሁ ወንድሞች እህቶች፣ በተለይ እህቶች እንደዚህ አይነት ስልጣንን በፍጹም ለሰው አትስጡ። ጌታ ነው በእኛ ላይ ስልጣን ያለው፣ በእኛ ነው። በግል ምናምን ብቻ አይደለም፣ በእኛ በህብረታችን እሱም እንደዚህ ባለጌ ሰዎች እንደሚናገሩት አይናገርም። በመጽሐፍ ቅዱስ ውስጥ እግዚአብሔር ሰውን ተቆጥቶ ምን እንደሚል ሰምተናል፣ አይተናል። ግን እንዲህ አይነት ተራ ስድድብ ምናምን አንዳንድ ጊዜ እኮ ጅጅጋ ነው እንዲህ ያለው ትላለሁ። ሰውን ይሄ አሁን አቤል እንዳለው ለምሳሌ አይኑ እንትን ያለን ሰው እውሩ ምናምን እያሉ ይጠራሉ እነሱ። ይሄ እሱ ራሱ ነፃነት አይደለም እኔ የምለው። ይሄ የመናገር ነፃነት፣ አቤት የሐረር ሰው የምስራቅ ሰው እኮ ነፃ ነው ምናምን፣ ይህ ብልግና ነው። እንደዛ ይባል። እንደዚህ ክርስትናን እንደዚህ ለማድረግ የሚታገሉ ሰዎች አሉ። ይህንን መፍቀድ የለባችሁም። ስልጣን ሰውን አክብሩ፣ ለቤተ ክርስቲያን ወይም ለህብረታችሁ ታዘዙ እንጂ በጣም ከባድ ነው። እውነት ነው ቴዲ።
እግዚአብሔር ይገስጽ የሚለው ትልቁ ስድቡ ነው እና ከባድ ነው። ገብቶብኝ ነበረ መጨረሻው መዝጊያ ሰማሁም ነገር። አሁን ሰው በምን ጆሮ እንደሚሰማ ስለማላቅ ነው። ፍቅርን ስትነግረው ጥላቻ ነው የሚመስለው። መስቀሉን ስትነግረው ኢየሱስ የታገሰበትን የታመመበትን ስትነግረው ይህን ትዕግስትህን በሰው ትዳር ላይ በሰው ሕይወት ላይ ቁማር ለሚጫወቱ የመድረክ ላይ ዱርዬዎች እንድታውልለት ነው ይፈልገው። አሁን እኔ ቻሌንጅ የሚያደርገኝ በቃ ይሄ ነው። ርህራሄ ነው ማወራው፣ ቸርነት ነው ማወራው። ግን ይህ ቸርነት ለወንበዴዎቹ አገልጋይ ነን ለሚሉ ወንበዴዎች አይሆንም። በቃ እነሱ ላይ ጠንከር ያሉ ቃላቶች ስለምጠቀም ለተቀረው ምእመን ማህበረ ምእመን ያለኝን ርህራሄ ሰው አንደርስታንድ አያደርገውም ብዙ ጊዜ እና ትቸገራለህ። ቦይ እንኳን ለይቶ አይደለም ሰው የሚሰማው ምን ያህል ማኑፕሌት እንደተደረገ ሰው። ዞሮ ዞሮ የሆነን ሰው በጣም ሰምታችሁ ተገኝ ሙሉ ጌታን ሰምታችሁ ስታበቁ ነገና ተነጎዳ ተገኝ ፍጹም የሆነ ስህተት ቢገኝበትና ስህተቱም ልክ ነው ወደ ማለት ከመጣችሁ የክርስቶስ ደቀ መዝሙር መሆን ትታችሁ የተጉ ደቀ መዝሙር ሆናችኋል። ተጉን ቻሌንጅ የሚያደርግ አቡናን ቻሌንጅ የሚያደርግ ነገር ያስፈልጋል። አንዳንድ ጊዜ ስንስት አሁን ያሉት አድማጮች በጣም የተቸገር ነው ያሉት አድማጮች ሰዎቹን ሲሰሙ ሳያውቁት የኢየሱስ ብቻ ደቀ መዝሙር ከዛ የወንድሞቻቸው ወንድምና እህት መሆን ያቆሙና የግለሰቦች ደቀ መዝሙር ይሆናሉ እና ከብልግናው ጋር ይተባበራሉ፣ ከሌብነቱ ጋር ይተባበራሉ፣ ከነውሩ ጋር፣ ከርኩሰቱ፣ ከአመፁ፣ ከሁሉም ነገር ጋር ይተባበራሉ እና ይሄ ነው አሁን ያስቸገረን። እዛ አካባቢ ላይ ያስቸገረን የህይወት ጉዳይ ጥያቄ የሚሆንበት ከአዳሚ እና ተከታይ እኮ ነው። በቃ አሁን የት ነው ቸርችክ? በእኔ ህይወት ያፍናቸዋል ሁሉ እዚህ ጋር ያፍናቸዋል። የቸርች ጉዳይ የኔ ቸርች መኖር አለመኖር ምንድን ነው የምትሰራው? ግን ስራ ምንድን ነው? መተዳደሪያ ይጨንቃቸዋል። እዚህ ጋር ያፍናቸዋል። አውሮፓ ሀገር የሚኖሩ 2 እና 3 ሰዓት ጋዝ ስቴሽን እንኳን በመቅዳት ሙሉ ጊዜ እኮ አይደል 2 እና 3 ሰዓት በቀን 5 ሰዓት ጋዝ ስቴሽን ላይ ጋዝ በመቅዳት ብቻ ቤታቸውን ኢንተርኔት መክፈል የሚችሉበት ስልክ መግዛት የሚችሉበት የሰለጠነ ሀገር ሳለሪውም ከፍተኛ የሆነ ሀገር ላይ ቁጭ ብለው 24 ሰዓት መቀመጫ ዳላቸው እስኪሰፋ ድረስ ቦርጫቸው እግራቸውን እስኪነካ ድረስ ተዘፍዝፈው ቁጭ ብሎ የሚለፈልፉ ሰዎችን ደቀ መዝሙር ሆኖ ቁጭ ብሏል። ሰዎች ስልኬ ጋሌ ይላል ይመጣል። ስልኬ ጋሌ ይላል 18 ሰዓት ላይ እየገባ ስልክ አይደለም አንተ አለመጋልህ እኮ ነው። የሚገርመን እኮ እኛ አሁን የተጫነበት መረጃ እኮ መውረድ አለበት፣ አንዳንዴ መጥፋት አለበት ብሏል። ዝም በይ አንቺ ላወራበት። አንቺ የራስሽን ባለፈው ላይ ከፍተሽ እያወራሽ ነበር። እስቲ ላወራበት። መሀል ላይ ሾቶ አትግቢ። ሀሳብ ስሰጥ ምን አይነት ሆነ ታቋርጭኛለሽ። በቃ አሁን ፍሎን አይጠብቅም ንግግሬ። በቃ ገብታ አቋረጠችኝ። ተጉና ስልኬ ጋር ይላል። ታንክ ራሱ ያ ሁሉ ሰዓት ቢሰራ እኮ ራሱ ይበተናል። ታንክ እኮ ጦርነት ራሱ እኮ ወጋ ያደርጉና ታንክም መድፍም ራሳቸውን ያቀዘቅዛሉ እና የአውሮፕላን ዘመናዊ ጀቶቹ ራሱ እኮ በቃ የሆነ ድብደባ ደርሰው ምናምን ነገር ፊውል ከእንደገና ለመሙላት እኮ ይመለሳሉ እኮ። እነዚህ እኮ አያርፉም እኮ 18 ሰዓት አሉ። 18 ሰዓት ስልክህ ላይ ተዘፍዝፈ 18 ሰዓት በስልክ ተንኮል ሰርተ ስብሰባ እያልክ ደህና አገር እንደሚመራ መሬት ላይ ያሉት እነ ጻድቁ ራሱ አብያተ ክርስቲያናትን እንደናንተ አላንቀሳቀሱም እኮ። በእናንተ ቤት መሬት ላይ ያሉት የካውንስል ሊደሮች ራሱ እኮ እንደናንተ አብያተ ክርስቲያናትን ወዲና ወዲህ እኮ አልዘወሩም። እንደናንተ እኮ ዓለምን የሚመሩ እኮ ነው የሚመስልክ። በእናትህ ከሀገር የወጡ ዱርዬዎች
ዓለምን የሚመሩ የሚያንቀሳቅሱ የሚቆጣጠሩ ኔታንያሁ ራሱ በእስራኤል ጉዳይ እንደነሱ አይሰበሰብም እኮ። ይሰበሰባሉ፣ በዛው ስልካቸው እንትን ይወያያሉ፣ በዛው ፕላን ይቀይሳሉ። ማንን ዲስትሮይ እናድርግ፣ አሁን ማንን እንምታው፣ መካነ ኢየሱስን በጠረባ እንበላት፣ ቃለ ሕይወትን እንበላት፣ መሰረተ ክርስቶስን እንዘራት ምናምን ተመካክረው ይመጣሉ። ግለሰብ ናቸው ግን ተቋም ሲያንቋሽሹ ሲያዋርዱ ትመለከታቸዋል። ወንጌልን እነሱ ጋር እንዲደርስ ምክንያት የሆኑ አብያተ ክርስቲያናቶችን ምንም በማያውቁበት ያልተማሩትን መሰረታዊ የሆነ ነገር እንኳን ሳይጨብጡ የእግዚአብሔርን ቃል ባላከበረ መንገድ ተቋማትን ሲያዋርዱ ይውላሉ። እና በቃ ሰው አይምሮ ተደፍኗል። ምን እየተካሄደ እንደሆነ አያውቅም። ደንዝዟል። እውነቱን ልንገራችሁ፣ ደንዝዟል ሰው። ልክ የሆነ አሺሽ ወስዶ ጥግ ላይ ዓለም ሁሉ ፋዘር ሲመጡ በ5 ሳንቲም የተከለልኳቸው እንደሚል ጀማሪ ጧሽ ሰው እየተወራ ሌላ ዓለም ውስጥ ገብቷል እኮ። ኦርቶዶክስን በጠረባ ጣልናት፣ ካቶሊክን ደረመስናት፣ ጥግ ጥጋቸውን አሳዝናቸው። በቃ ማይሆን ኢሉዥን ውስጥ ገብቷል ሰዎቹ። ንቃ፣ ዌክ አፕ ብራዘር፣ ንቃ። አልጋህን መቀየር አለብህ። ወገኖች ጸልዩልኝ፣ ጌታ ሰፊ ቤት እንዲሰጠኝ። ልመና ነው የተያዘው። 24 ሰዓት ሙሉ ገንዘብ ነው እየተሰራ ያለው። በቃ ልመና። አሁን ይመጣል። እኛ ለሰጠነው ምን አገባ ይላል። ምንም የማይሰጥ ማለት ነው። ጥፍሩ ጀርባውን በማከክ ምክንያት ያለቀበት ሰውዬ ነው መጥቶ ኮመንት ላይ የሚሳተፈውን እኛ በሰጠነው ይላል። ጥፍሩ እኮ አልቋል እኮ ጀርባውን በማከክ ብዛት። ከዛ ይመጣና እኛ ለሰጠነው አንተ ምን አገባ ይላል መጥቶ። እኛ ምን አገባን ስጣ። እኛ እየመጣ አትለፍልፉብን ያለ አትለፍልፉብን። በቃ ወንጌል ነው እየሰራ ነው ያለው አትበሉ። በቃ ወንጌል ነው እየሰራን ያለ ነው አትበሉ። በቃ አሁን እኛ ችግራችን ወንጌል ስለተባለ ነው እንጂ እኛ ስለ ዳልቻ ሀሳብ ሰጥተን እናውቃለን እንዴ? ዳልቻ ስለሚባል ልጅ ሰውዬ አሁን ስለታሰረ ሰውዬ፣ ጆከር ስለሚባል አማራ ነኝ ብሎ ስለሚሳደብ ልጅ ሀሳብ ሰጥተን እናውቃለን እንዴ? እናውቃለን ወይ? ስለ ሊያ ሀሳብ ሰጥተን እናውቃለን? አንሰጥም እኮ። የፈለጉትን የቀጠሮ ጌም ቢጫወቱ የፈለጉትን መኒ ሜክ ቢያደርጉ ስለ ሞጣ አወራለሁ እንዴ? ሞጣ እንዴት ጎፈንድሚ ክፈትልን አለ ብለን ሀሳብ እንሰጣለን? አንሰጥም። እኛ ዓለማችን ውስጥ ስላላችሁ ነው፣ የእኛው ሰርክል ውስጥ ስላላችሁ ነው ሀሳብ የምንሰጣችሁ፣ ሌላ ስለሆናችሁ አይደለም። ቀንተንባችሁ በጣም የተለያችሁ የተቀባችሁ የተለቀለቃችሁ ስለሆናችሁ አይደለም። ምንም የተቀባው ነገር የለም። እዚህ ስለደረክማ ነው እኮ የሄድከው፣ ሀገር ቀይረ የሄድከው እኮ ቅባት የተቻለ ቅባት ለማግኘት። እዛም ግን ቅባት አላገኘም። ቅባት ካላቸው ሰዎች ቅባት አውሱኝ ትላለህ። አለቀ። ሌላ ታሪክ የለውም እኮ። ሰው የሰው ሀገር ላይ ወጥቶ 4 እና 5 ሰዓት ስራ ሰርቶ ጌታን ጎን ለጎን የትኛውን ጥቅስ ነው ጠቅሰው? የጳውሎስን። ጳውሎስ እኮ ይሰራ ነበር። አለቀ በቃ። ስራ ይሄን ህዝብ አታደክርቱት። እዛ ጋር መንፈሳዊ አባት መስፍን በሹ ዘይት ይሸጥበናል። እዛ ጋር መንፈሳዊ አባት ጄፒኤስ የሚባለው ሰውዬ ያደረገው ቁልፍ ፊት ለፊት ያሉትን ሰዎች ካሁን አይናቸውን አጠፋ እስክንል ድረስ ቦርጩን ወደፊት ነፍቶ ሰውን እያሳቀቀ ወንጌል ላይ ይቀልዳል፣ ያፌዛል። ተንቀሳቀሱ እንጂ መከራ ከፈልን ዋጋ ከፈልን ይላል ወንጌል። ለወንጌል እኮ ዋጋ ምንም የትም ከፍላችሁ እኮ አታውቁም እኮ። የእናንተ መከራ እንግዲህ ኮመንት ላይ የሚሰጠው አስተያየት ነው። የኦርቶዶክሶች እንትን ፈን ቪዲዮ ነው የእናንተ መከራ ለወንጌል የሚከፈል። መከራን በልተ ሞታል። መከራን በልተ ሞታል። ሰው ከማስገደል ወደኋላ እንደማይሉ እያያቸዋቸው ናቸው። እንግዲህ ተከታዮቻቸው ራሳችሁን አንቁ። የኔ ተከታይ እንድትሆኑ አይደለም ጥሪ እያቀረብኩላችሁ ያለሁት። የምትወዱት ከሆነ ጌታ ኢየሱስ ክርስቶስን የምር የሞተውን የተሰቀለውን በሶስተኛ ቀን ከሙታን የተነሳውን መጽሐፍት እንደተናገሩት ደግሞ ወደ ላይ ያረገ የሚመጣውን ኢየሱስን የምታምኑ ከሆነና የእውነት ክርስቲያን ከሆናችሁ ድንጋዩ ልብ ከውስጣችሁ ወጥቶ የስጋው ልብ በልባችሁ ከገባ ዳግም የተወለዳችሁበትን አዲሱን መንፈስ ከተቀበላችሁ፣ ሕያውን መንፈስ ከተቀበላችሁ፣ የልጅነትን መንፈስ ከእግዚአብሔር ከተቀበላችሁ፣ የእግዚአብሔር ልጆች የሆናችሁ ሰዎች የሰው
ደቀ መዝሙር አትሁኑ። እዚህ ሚዲያ ላይ የማንም ነው የምልህ፣ የማንም ደቀ መዝሙር አትሁኑ። የተገኝ ሙሉ ጌታ ደቀ መዝሙር አትሁኑ። እዚህ ጋር የአቤል አቡና ደቀ መዝሙር አትሁኑ። ምን አለውና ነው አቡና የምትከተል? ብትከተል ይደክማል። የጨረሰ አለ፣ የዕብራውያን ጸሐፊ እንደሚናገር ያጠናቀቀ አለ፣ በመስቀል የታገሰ አለ፣ ነውርን የናቀ አለ፣ በአባቱ ቀኝ የተቀመጠ አለ። የዕብራውያን ጸሐፊ የሚነግርህን ስማ ወገን። በጣም ኃያላን የእምነትን ሰዎች ይነግርና እነዚህ ሁሉ ከበዋቸዋል። እነዚህ ሁሉ ስለ እግዚአብሔር ታማኝነት ምስክር ናቸው። እናንተ ግን የእምነታችሁን ጀማሪና ፈጻሚ እዩትና ተመልከቱትና ሩጡ ነው የሚለው መጽሐፉ። ማንን እያያችሁ ነው የምትሮጡት? ቀለሜን እያየ ከሮጥክ እኮ የኦርቶዶክስ ሃይማኖት ጥላቻ ነው ሊተራሊ የሚገባባ። አለቀ በቃ። እኛ ለኦርቶዶክስ እያሸበሸብናል። ኦርቶዶክስ ምን አደርጋለን? ቀለብ አሰፍርልን፣ ውሃ አትቆርጡልን፣ መንገድ አትሰራለን። በቃ እንደ አንድ ኢትዮጵያ ውስጥ እንደሚኖር ሰው ግን በኢትዮጵያ ታሪክ ውስጥ ልንፍቀው የማንችለው ነገር በኦርቶዶክስ ቤተክርስቲያን ኤግዚስት ማድረግ ምክንያት ተጋሪ ነን። ከስነ ምግባር ጀምሮ ብትል ይሄ ሞራል የሚባለውን ነገር ቢያንስ የኦርቶዶክስ ቤተክርስቲያን ሰጥታናለች። ሞራል የሚባለውን ታላላቅህን ማክበር፣ እግዚአብሔርን መፍራት፣ እግዚአብሔር የሚባለውን ስምን ማስተዋወቃናለች። ይህንን የምሸመጥጥ ከሆነ ጴንጤ ነው እግዚአብሔርን ያስተዋወቀ የምትለኝ ከሆነ የራሱ ጉዳይ። እኔ ማን ይከፍለኛል? ከኦርቶዶክስ የሚከፍለኝ የለም፣ ከዚህ የሚከፍለኝ የለም። አለቀ። ጥላቻ ነው የሚገባብህ። መስቀሉ ላይ ያለው ኢየሱስ ግን ገዳዮቹን ይቅር ያለ ነው። እነዚህ እኮ ሰውን እስኪጠፋ ድረስ ነው የሚያሳድዱት። መሪዎቻችሁ ጋር ደውለው ሶሻል ሚዲያ የማይጠቀሙ መሪዎቻችሁን እንኳን በስልክ ጠዝጥዘው ክፋት በቤተ ክርስቲያናችሁ ውስጥ ተረጋግታችሁ እንዳትኖሩ ያደርጋሉ። በጣም ክፉዎች ናቸው። በጣም ክፉዎች። ሶሻል ሚዲያ ላይ ብቻ የሚናገሩትን የሚለፈልፉትን እንዳሰሙ ማህበራዊ ህይወታችሁ እንዲቃወስ የማድረግ ፍላጎት ያላቸው ሰዎች ናቸው። ማለት ይሆናል ለሶሻል ሚዲያ ላይ እኮ ሀሳብ ትሰጣጣለህ። አንድ ሰው ለአንድ ሰው ሀሳብ ይሰጣል። በቃ ሶሻል ሚዲያ ላይ ያልቃል አይደል? አያልቅም። የእነዚህ ሰዎች ጉዳይ ደውለው መሪዎችህን ስልክ አፈላልገው ደውለው የወንጌል ጠላት እንደሆንክ ብራዘር፣ ወንጌልና ኤርሚያስን ለዩ። ወንጌልና ዮናታንን አክሊሉን ለዩ። ወንጌልና እዩ ጩፋን ለዩ። እዩ ጩፋ ወንጌል ላይ ሳኮ ወንጌል ላይ የተንጠላጠለ ሰው ነው። ወንጌል ላይ የተንጠለጠሉ ሰዎች ወንጌል አይደሉም። እነሱን መናገር ማለት ወንጌልን መናገር ማለት አይደለም። የእነሱን ብልግና መግለጥ፣ የእነሱን ነውር ብልግና ስላችሁ ደግሞ የአልጋ ቤት ብልግናቸውን አላልንም እኛ። የግል ኃጢአታቸውን ዘርዝረን አናቅም። ዘርዝሬ አላቅም። ይኸው ሰማያዊም አረንጓዴም ፓንት በመለጠፍ የሚታወቁት ቀለሜና በዙሪያ ያሉ ሰዎች ናቸው። በታሪክን አይቻላቅም። ሆነ ኦርቶዶክሳውያን ሲያደርጉ አይቻላቅም። ሙስሊሞች ሲያደርጉ አይቻላቅም። ቦክሰር የለጠፉ ሰዎች እኮ ናቸው። ይህን ያለው የሃይማኖት ጭካኔያቸው። ከዛ ለቦክሰር መለጠፋቸው ደግሞ ጥቅስ የሚጠቅሱ ሰዎች እኮ ናቸው። የሰውን ቦክሰር እስቲ የትኛው አቡና በዚህ ሶሻል ሚዲያ ተሳትፎ ላይ የማንም ቦክሰር ስለጥፍ አይተኸኝ ታውቃለህ? እነዚህ መገለጣቸው ከግልገል ሱሪ ያላለፈ ግልገል አስተሳሰብ ያላቸውን ሰዎች እየተከተላችሁ የክርስቶስ ነኝ ማለት አትችሉም። እኔ እውነቱን ልንገራችሁ፣ የምሬን እኮ ነው። አረመኔ ደግሞ ልክ እንደ እኔም ኪስ አንተም ኪስ እንዳለ ኢትዮጵያ ውስጥ ያላችሁ ሰዎች የሚመለከት ይህን ጉዳይ እኔም ኪስ አንተም ኪስ እንዳለ 200 ብር እኔም ኪስ ያለው 200 ብር አንተም ኪስ ያለው 200 ብር ቢታይ አንድ አይነት ጽሑፍ ነው። አንድ አይነት ባንክ ስለሆነ ያተመው ተመሳሳይ ብልግና፣ ተመሳሳይ ነውረኝነት። አንተ ደቀ መዝሙሮቻቸው ራሱ እንዴ አንተ እኔ እኮ ቻሌንጅ የማደርጋችሁ ኦርቶዶክስ አልዳነችም የምትል ከሆነ ኦርቶዶክሳውያን ጭራሽ ሁሉም ሰዎች አልዳኑም ብለህ የምታምን ከሆነ ያልዳነ ሰው ሰደበኝ ብለህ ለምን ቂም ትይዛለህ? ያልዳነ ሰው አሳደደኝ ብለህ ለምን አንተ ታሳድዳለህ? እና እኔ በጣም ነው የማፍረው። የፈለገውን እኔ እንዴ ባለፈው እኮ ሰው እኮ የግል እኮ ያደርገዋል። ባለፈው ዮሐድ የሚባለው ልጅ ፎቶ ተሻሙ። አንተ እኔ ለእኔም ላክልኝ፣ ለእኔም ላክልኝ፣ ወንድምነት ለእኔም ላክልኝ፣ ፊት ለፊት እለጥፈዋለሁ ምናምን። ብራዘር
የቅዱስ ጳውሎስ መልእክት እኮ አይደለም የሚላክል የአንድ ግለሰብ የአንድ ወጣት ልጅ ፎቶ እኮ ነው። እንዴ ያን ያህል አረመኔነት ነው ሃይማኖት ውስጥ ሰብስበው የያዙትኝ። ተከታዮቻቸውም ደግሞ ከዚህ የዘለለ ማንነት የላቸውም። በኮመንቶቻቸው ማየት ትችላላችሁ። ባለጌዎች ናቸው። እንዴ እናት እንዲቱን ተብሎ አሁን እኔ ላይ እናት እንዲቱን ተብሎ የተሰራ ቪዲዮ ላይ ጌታ ይባርክ እኮ ይላሉ። አንተ ለእናት እንዲቱን የሚል ስድብ ጌታ ሲባርክ አስበከዋል? ጌታ ይባርክ ይላሉ እንዴ! አንዳንድ ሰዎች አሉ ጭራሽ ልናነሳቸው ማንችላቸው ሰዎች፣ እነሱ ደጋፊዎቻቸውን የሚከተሉት። የፈለግከውን ብታጠፋ ማንም አይገስጽም። እዛ መካከል ላይ የጥቅም ትስስር ነው ያለው መካከላቸው ላይ። በቃ ሌላ ታሪክ እኮ የለውም። የጥቅም ትስስር እንዴ! ፈረደብን እኮ እንዴ! $120 በላይ በጎፈንድሚ የተሰበሰበለት ሰው በዜል እና በፔፓል በመቶ ሺዎች የሚቆጠሩ ከጎፈንድሚ ሌላ ማለት በፔፓል እና በዜል እንደዚሁ $100,000 በላይ የተሰበሰበለት በግምት ከ250 እስከ $300,000 የተሰበሰበለት ሰው አሁንም ግን ጠኔው የማይለቀው አሁንም ረሃብተኛ የሆነ አሁንም ስልኬ ጋለ አምጡ። አሁን ለምን ኦርቶዶክስን እየሰደብኩላችሁ ነው? ወንጌል እያገለገልኩ ነው። በቃ አምጡ። ስልኬ ግሏል ፋይል ሲይዝበት እንዴ! በጣም ሰዎቹም እኮ ነው የምልህ ውጭ ሀገርም ያሉት ሰዎች በጣታቸው የሚፈርሙ ናቸው መሰለኝ። በዙሪያቸው ያሉ ሰዎች የማገናዘብ ችግር አለባቸው። የስቶሬጅ ከሆነ ችግር $10 ጠብ አድርግበት። ጉግል 1 ቴራባይት 2 ቴራባይት የምትይዝበትን ይሰጣል። የአንድ ዓመት ይሰጣል። 1 ቴራባይት ይሰጣል፣ ያስቀምጥልሃል ፋይል በታማኝነት። እንዳንተ ፋይልን አደባባይ አይለጥፉ። ስርዓት አላቸው ካምፓኒዎቹ። $10 ጠብ አድርግለት አለቀ በቃ 2 3 4 ቴራባይት ይሰጣል። እና ብልግናችሁን ስንናገር ወንጌልን እንደተናገርን የማድረግ ደግሞ ሞራል ይዛችሁ ከየት እንደምትመጡ አላውቅም። ብልግና ነው የተናገርኩት። አሁን ኢየሱስ ጌታ ነው የሚለውን ትምህርት አልተቃወምኩም። መዳን በክርስቶስ ኢየሱስ በማመን ነው የሚለውን ትምህርት አይደለም የተቃወምኩት። ኢየሱስን ያመነ የዘላለም ሕይወት ያገኛል፣ ስሙ በዘላለም የሕይወት መዝገብ ላይ ይጻፋል፣ የእግዚአብሔር ቤተሰብ ይሆናል፣ ከቅዱሳን ጋር ህብረት ማድረግ ይችላል የሚለውን የመጽሐፍ ቅዱስን እውነት አይደለም የተቃወም ነው። እኛ ስናወራ ለዩ። አሁን ሰሚዎቹ ራሱ የወንጌል ጠላት ይላል ይመጣል። የወንጌል ጠላት አይደለም። ኢየሱስን እንወደዋለን። ኢየሱስን ስለምንወደው ብልግና በኢየሱስ ስም ሲሰራ አንታገስም። እንደማን ናችሁ? አንታገስም። እናንተ ከ3 እና ከ4 ወንዞች ከ5 ወንዞች ከብዙ ሺህ ተራሮች ከብዙ ሐይቆችና ባህሮች ጀርባ ላይ ሆናችሁ የሰው ሀገር የምትኖሩ በሰው ሀገር ፓስፖርት የምትመላለሱ ዜግነታችሁን የቀየራችሁ ሰዎች ስለሆናችሁ እኛ የኢትዮጵያ ፓስፖርትና መታወቂያ ያዝን ሰዎች ከጎረቤቶቻችን ጋር በሰላም መኖር ያሳስበናል። ወንጌል ቢቻላችሁ በሰላም ከሰው ሁሉ ጋር ኑሩ የሚል እውነት የያዘ ነው። ሰውን ሰላም መረበሽ አይደለም ወንጌል። ሰላም ለእናንተ ይሁን የሚል የምስራችን የያዘ እውነት ነው ወንጌል። ከጎረቤቶቻችን ጋር እንድንጫረስ የሚፈልግ ወንጌል የለም። አዎ ባመንነው በክርስቶስ ምክንያት ሰዎች ቢያሳድዱን እሰየው፣ ስለ ክርስቶስ ነውና ችግር የለውም። በነገረኝነታችን ካሳደዱን ግን እግዚአብሔር ራሱ ያንን ነገር ኃላፊነት አይወስደውም። አለቀ። በተንቋሽነት በነገረኝነት እንዴ እየነገርናችሁ ነው። አንዳንዶቹ ኖሮ ሲያበቁ እንደው ምንም አይመስላቸውም ነበር ማንንም ብናገር። ይሄ ልጅ ከወንጌል ጎን ነው። ትዝታውን ስናገር የተሸበለሉ ሰዎች አሉ፣ የተለወጡ። እኔ ትዝታው ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን ተቃውሞ ያውቃለሁ እንዴ? አላልኩም። ኢየሱስ የእግዚአብሔር ልጅ ነው ብሎ ስለመሰከረ ነው እንዴ ተቃወምኩት? አይደለም። በፍጹም ስለ ክርስቶስ ስለመመስከራቸው አይደለም እየተቃወምኳቸው ያለሁት። ሃይማኖት ከሃይማኖት ጋር ሊያጋጭ የሚችል መሬት ላይ ያለን ማህበራዊ ህይወት ሊያናጋ የሚችል
ከወንጌል እውነት ጥንቃቄ የወጣ ሐዋርያት ያልተከተሉትን የወንጌል አሰባበክ ስልት ሶሻል ሚዲያን በመጠቀም ህዝብና ህዝብን ሊያጫርስ የሚችል አመፅና ክፋትን ከህለኝነታቸው መንጭተው ከመንፈስ ቅዱስ ሳይሆን ከህለኝነታቸውና ኃላፊነትን ከማይወስድ ባዶነታቸው አመንጭተው የሚናገሩትን ነገር ነው እየተቃወምን ያለ ነው። አለቅ እንዴ! እየተቃወምን ያለ ነው ወንጌል አይደለም እንዴ! ወንጌል እንዴት ተገኝ ሙሉ ጌታ ሊቃወማችሁ ይችላል? እንዴት አቤል አቡና ወንጌል እዚህ ውስጥ ያለን እንዴት ወንጌልን እንቃወማችሁ እንችላለን? ወንጌልማ የዳንበት ነው። ወንጌልማ ተስፋ የምናደርገው የእግዚአብሔርን መንግስት በሙላት መገለጥ እንድንጠብቅ የሚያደርግ ነው። ወንጌልማ ከሰውነት ባለፈ ደግሞ የመለኮትን ቅምሻ በመንፈስ ቅዱስ የቀመስንበትን ነው። እግዚአብሔር ምን ያህል እንደሚወደን እንዲገባን በስሱ በመንፈስ ቅዱስ ፍቅሩን ጠብ በልባችን የተደረገበት ነው ወንጌል እንጂ ወንጌልን ልንቃወም አቅሙም ሊኖረን አይችል። ከተቃወምንም ደግሞ ወንጌል ከኛ ተቃውሞ ያልፋል። እንኳን የኛ የተራ ግለሰቦች ተቃውሞ ይቅርና ነገስታትን ተቃውሞ አልፎ እዚህ ደርሷል። ወንጌል ማንም ያቆመው አይደለም እና ቢያንስ ማኑፕሌት የምትደረጉ እዚህ ውስጥ ያላችሁ ሰዎች ሃይማኖት አታላይ ነው። የምትደግፏቸው እያንዳንዱ ግለሰቦች አታላዮች፣ አጭበርባሪዎች ናቸው። የራሳቸውን ህይወት ሲቀይሩ ለራሳቸው ገንዘብ ሲያከማቸው ነው እንጂ ያያችኋቸው ለሌላ አይደለም። ይጨንቀዋል ሰው። አሁን እንዲህ ሚል እኮ ነው አቤል አቡና በወር በሁለት ወር አንድ ጊዜ ላይፍ ሲገባ የሚያንቀጠቅጣችሁ ይኸው የቤት ኪራይ ደግሞ ደረሰ ምናምን ብለሽ ደምስርሽ የሚነፋፋ ሴትዮ ወሩን ሙሉ የቤት ኪራይ የሚጠይቅሽን ሰውዬ መጠየቅ ካልቻልሽ አይምሮሽ ተጋርዶብሻል። በቀን የቤት ኪራይ እየጠየቅሻል። ወገኖች አሁን ደግሞ መኖሪያ ቤቱም ጠቦናል። እንግዲህ ጌታ እንዲያሰፋን ጸልዩልን። ህልም ያያችሁም ሰዎች በውስጥ በኩል መታችሁ ንገሩን። ምንም አላየንም ህልም። አንተን 24 ሰዓት እየሰማን እንዴት አድርገን ተኝተን ህልም መተኛ ሰዓት አሳጣህን እኮ። እንዴት ይሁ ህልም ሰዎቹ? እውነቴን እኮ ነው። ቢያንስ አንድ ሰው ጌታን ለማለን ቢያንስ መተኛት አለበት እኮ። ማትተኙ ህልመኞች ምን ሰዓት ላይ ነው የምትተኙ? ድሮ ከተኛችሁት ላይ ነው የሚያሳልማችሁ? ምንድን ነው? እውነቴን እኮ ነው እንዴ። እሺ ተጉ ቀጥል በቃ እንዴ። እኛ እኮ ተቸገርን። ቢለመንስ እኮ እውነቱን እኮ ነው። አንዳንድ ጊዜ ደሜ እኔ እኮ ሀገር ቤት ነው ያለሁት ይላል። ብጠይቅስ ሀገር ቤት እኮ ነው ያለሁት፣ ኢትዮጵያ ውስጥ እኮ ነው ያለሁት ይላል። እንዴ የቸገረን እኮ አሜሪካ የማይሰሩ እኮ እጃቸው ለስላሳ የሆኑ ሰዎች እኮ ነው። ልክ እንደ ዮናስ ሙሉን አይነት ገባ። እዛ ጋር በአማራው ባነነ፣ በኦሮሞ ባነነ፣ በትግራዋዩ ባነነ፣ በአፋሩ ባነነባቸው። በቃ የመጨረሻ ጅላጅል በኦርቶዶክሱ ባነነ። ኦርቶዶክሱ ወዲያው ነው የሚባነነው ካያቸዋቸው፣ ቶሎ ነው የሚባነኑት። በእውነት አለ ጴንጤ ደግሞ ሸዋሸዋ በቃ አይኑን ያስጨፍኑታል። እናቴ እጅ ጭኝ እየጸለይኩልን ይላል። ግንባሬ ላይ ጫን፣ ቢያንስ ግንባሬ ላይ ጫን። ኪሴ ላይ ለምንድን ነው የምጭነው? እኚህ እኮ ግንባር ላይ እኮ አይጭኑም እኮ ኪስ ላይ ነው ሁሌ የሚጭኑት እኮ። ዋሌት ላይ እንዴት ሁሌ ዋሌት ላይ ትጭናለህ? እጅ የመጫን አገልግሎት ነው እንዳንል ዋሌታችን ላይ ነው እየጫንክ ያለ። ልቀቅ ኪሴን በሉት ይህንን ሌባ፣ ይህንን የራሱን ሱፍ ለባሽ ገድላቶችን የማይናገር አፉ የተለጎመ እንዴ ለሊት የሚወጡት አሉ አይደል? እንትን ነው ከተማ የሚያጸዱ። በጣም ነው ማከብራቸው፣ እየናኳቸው አይደለም፣ በጣም ማከብራቸው። ለሊት ስትወጡ ከተማ የሚያጸዱ ሰዎች አሉ። ፊታቸው ምናምን ሸፍነው ምናምን የአዲስ አበባ አስተዳደር የሚቀጥራቸውና ከተማውን ያጸዳል። ደስ አይልም? እርግጠኛ ነኝ ግን ቤታቸውንም ያጸዳሉ ሰዎቹ እንጂ ፒያሳን እየጠረጉ አይኖሩም። መች ቤታቸውም የሚጸዳ ነገር ይኖራል። ቤታቸውም ትንሽ ትሁን ጠባብም ትሁን ሰፊም ትሁን አጽድተዋት ነው የሚወጡት። አዲስ አበባ አስተዳደር ያልቀጠራችሁ ቤታችሁ የቆሻሻ ገንዳ አስቀምጣችሁ ከተማውን ካላጸዳን የምትሉ ሰዎች ከቤትህም ጽዳት እስቲ፣ ቤትህም አጽዳ እስቲ።
መስፍን በሹም ቢያንስ ከሶፍቱ ነጥለው ጓደኛ አይደል ፎቶ አብረው ተነስተህ የለ ፌንት ሰርተህ የለ እጅ ሲጭንብህ እንዴ ከእንትን ጀምሩ እንጂ እንዴ ገንዳ አለ ቤትህ ነው የምልህ። ገንዳ ሙሉ ገንዳ የቆሼ ገንዳ እና ጥሩ አይደለም፣ ጥሩ አይደለም። ለሽታም የጎረቤት እንድታሸት መጀመሪያ አካባቢን ቀይር፣ የራስህን አካባቢ። እንዴ ችግር የሌለበት የመላእክት ስብስብ እኮ ነው የሚመስለው ፕሮቴስታንቱ። አረ ፕሮቴስታንት ውስጥ ብዙ ነቀርሳ አለ። ይሄ ለሆኑ ኦርቶዶክሳውያን ሲሰሙት ለራሳቸው ፕሮፓጋንዳ ሊጠቀሙት ይችላሉ። አይመለከተኝም፣ እኔ አይመለከተኝም። እኔ ኦርቶዶክስን ለማስደሰት የማወራ አይደለሁም። ኦርቶዶክሳውያንን ግን ለማሳዘንም አላወራ፣ ለማስደሰትም አላወራ። እኔ ጽዳት ከቤት ነው የሚጀምረው ብዬ ነው ማምን። ይሄ አቋሜ ነው። በቃ የሆነ ጊዜ ላይ የመጣ በህይወቴ ላይ የመጣ አቋም ነው። ከቤት ነው የሚጀምረው ጽዳት። መጥረጊያ ይዘህ ጎረቤት አትዝመት፣ መጀመሪያ ቤትህን አጽዳ። ይኸው አሁን እኮ በቃ የዲቤት ሱስ ዲቤቱ ድባቴ ውስጥ ከቷቸው ገባ። ኦርቶዶክሶቹ ላይቭ መግባትም አቆሙ። የሉም እኮ ይኸው ጋዲሳ የለም፣ አክሊል የለም፣ ማነው ሌላ ጠሩልኝ፣ ሌሎች የሚገቡት ዮብ የለም፣ ማን የለም፣ ልደተ ቃል ምናምን የሉም፣ ልደተ ቃል የለም፣ እንትን ማነው ፈለገ አትናቴዎስ የሉም፣ ጠፉ፣ የሉም ልጆቹ ላይቭ ላይ። ከዛ የኛዎቹ ላይቭ ሲያጡ እርስ በርስ ጀመሩ። ሱስ እኮ አይለቅም አባቴ። እርስ በርስ ጀመሩ አባቴ። እኔ አሁን ተቸገርን እኮ አሁን የእርስ በርሱን እንዴት እንዳኘው። የእርስ በርስ ከባድ ነው ወዳጅ። የእርስ በርስ ጦርነት ከባድ ነው። ወጪውም የጋራ ነው። ወጪውም ኪሳራውም የጋራ ነው። ሟቹም የጋራ ነው። ቀብር ቦታውም የጋራ ነው። እውነቴን እኮ ነው። የእርስ በርስ ጦርነት በጣም ክፋቱ አይደለ እንዴ? ሟቹም የጋራ ነው። ቀብር ቦታ የጋራ ነው። ጥይቱም የጋራ ወጪ ነው። ሁሉም ኪሳራ የጋራ ነው። ጥፋቱም የጋራ ነው። ለቅሶ የጋራ ነው። እንደውም የጋራ ከመሆኑ የተነሳ እድሩ ራሱ የጋራ እኮ ነው። የትኛው እንደሚያስተዛዘን ግራ ይገባዋል። እድሩ ራሱ እንዴ እንዲህ ዲቤት የማድረግ ግንኙነት ካላችሁ ይኸው ዋትሳፕ ራሱ 5 6 ይሰራል። እኛን ልታስተምሩና እኔ አሁን ለምሳሌ ሙሉ ወንጌል ሄጃለሁ። መካነ ኢየሱስ ነው ጌታን ያገኙት። ባለፈው ሄጄ ጌታን ያገኘሁበት ቸርች ማህበረ ምዕመን ቅዱስ ቁርባን ሲወስዱ ቅዱስ ቁርባን ወስጃለሁ አብሬያቸው። አይ እናንተ ቸርች አንወስድም ቢሉ አይመለከተኝም። በቃ ማለት ያን ያህል ቢግ ዲል ያልሆኑ ጉዳዮችን እያመጣን መጨፋጨፍ። እውነቴን እኮ ነው የምለው። እና የኛዎቹ ታሳፍራላችሁ። መኒ ሜክ ለማድረግ አንዳንዶች ስም ሜክ ለማድረግ ነው የወጡት። አንዳንዶች ጳውሎስ እንዳለው መጽሐፍ ላይ ማለት ነው። ይቅርታ የእግዚአብሔርን ቃል ዝም ብዬ ስለጠቀስኩባችሁ፣ ግን መጽሐፍ ቅዱስ ሲናገር ሁሉም የራሱን ይፈልጋል የጌታን አይደለም ማለት ጳውሎስ። ሁሉም የራሱን ይፈልጋል። ይሄ ዘመንን ይመስለኛል የራሳችንን ብቻ ምንፈልግ፣ ክብራችንን፣ ስማችንን፣ ጥቅማችንን እንትን አካውንታችንን የራሳችንን ብቻ ምንፈልግ ገባ። መነጋገሪያ መሆን ክብራችን የሆነ በቃ እንደዚህ ነን። ይመጣልሃል እኮ ይመጣልሃል። የምሬን እኮ ነው የምልህ እንዴ። አሁን መካነ ኢየሱስ ለብቻቸው መግባት ጀምረዋል። ባለፈው በሙለታ በኩል ደግሞ ብሶት የወለደው የቃለ ሕይወት ህዝብ ደግሞ ሊሰበሰብልን እና አርጋዱላዎች ደግሞ ይመጣሉ። ቀጥሉ እንዴ! በጣም ተቃጠልን። እውነት ተቃጠልን። እውነቴን እኮ ነው። አፈርን ነው የምልህ። አፈርን። እኔማ አፈርኩኝ ስክሮል ሳደርግ እናንተ ጋር የጌታን እራት አልወስድም። በቃ የጌታን እራት አትውሰድ፣ ችግር የለውም። እራት ግን እንበላ ያስበላል። ወንድምነታችን የቤቱን እራት ነው የምልህ፣ የእኛም ቤት እራት
ሆቴል ቤት እራት ያስበላናል። ይሄኔና አንተ የህይወት ግንኙነት ትወደኛለህ? የምር እንደ በጌታ እንደዳነ ስሙ በህይወት መዝገብ ላይ እንደተጻፈ ሰው ትቆጥረኛለህ? በቃ እሱን ካረከው በቃ እንትን ነው፣ በቃ ፒስ ነው። ቢያንስ እንኳን ካልተገዳደልን ካልተጨካከንን አንዱን ላጥፈው ካላለ መኖር እንችላለን። በጣም እውነቴን እኮ ነው። እና ወዳጆች የማንም በጌታ ፍቅር ልጠይቃችሁ፣ የማንም ደቀ መዝሙር እንዳትሆኑ በጌታ ቼክ አድርጉት። እሺ አንድ ጎበዝ ሹፌሮች ሲወጡ ቼክ የሚያደርጉት ነገር አለ። ውሃውን ምናምን ዘይቱን ምናምን ቼክ ያደርጋሉ። አንዳንዱ ጉዳዮች ከፍተው ቼክ ያደርጋሉ። ምክንያቱም የሄዱበት ቦታ ስላለ መንገድ ላይ ላለመጉላላት ቼክ አድርጉት። ህይወታችሁ ክርስቲያኖች ጠዋት ስትነሱ ማታ ስትነሱ እንደ አቡና እያለ እንዳይሆን። ይሄንን ምለው ራሴ ምሳሌ ማድረገው እንደው ብሏል ብዬ አይደለም። እኔ ለእንደዚህ አይነት ነገርም በሚያበቃ ወዳጅነት ሰው ልብ ውስጥ የመፍጠርም ፍላጎት የለኝም። እንደዚህ የምፍጨረጨርም ሰው አይደለሁም። ግን አሉ ራሳቸውን ከኢየሱስ ጋር እየቀላቀሉ የሚያስገቡባችሁ ሰዎች አሉ። እንደው ዶክመንተሪ ለስራ ከረኝነት ጀምሮ ምን ይላሉ? አረ በመድኃኒዓለም ስንት ዶክመንተሪ ባየንበት ያንተን እረኝነት። አሁን አክቹዋል እረኞች አሉ፣ ሄደን እናያቸዋለን። አሁናዊ እረኞች አሉን እንዴ? እኛ እኮ ተቸገረን። ሁሉም ታሪክ ሰሪ ነኝ እኮ አለ እንዴ? በጣም በስመ አብ። እና ተጉ በቃ እኔ ያንተ ቤት ለመውራት ይመቸኛል። እና እንደባለፈው እንደ አውታሩ እንዳይሆን እንደ ቆርጠው እንዳያወጡልህ ያውጡ። እኔ አሁን ምንም የማልፈረው ነገር ቢኖር ቲክቶክ ነው። በነገራችን ላይ ጭራሽ ማልፈረው ነገር እኔ ቅድም ለማለት የፈለኩት ይህንን ነው። አቤላ በጭራሽ ማልፈረው ነው። ሰውን እናከብራለን፣ እናከብራለን። ግን ከዚህ ለሚመጣ ተግሳጽ ሆነ ግሳጼ ማግለል፣ በእነሱ ቤት ቅጣት፣ ዲሲፕሊን እንጦሮጦስ ግባ ነው የምለው እኔ። ቸርች ያግልሉን። አንዷ መጣች በፍራውል ጉዳይ ምን ትለኛለች? በውስጥ በኩል ሀይ ስትለኝ ሀይ ምናምን አውቃታለሁ ሚዲያ ላይ እና መታ ሀይ አለች። በፍራውል ኢቴቻ በኩል እንትን ሀሳብ ልትሰጠኝ ማለት እኔ ቤት ላይቭ ፕሮግራም አለ። ባለፈው ስለተናገርከው ነገር አንዳንድ ጥያቄዎች አሉ፣ መልስ እንድትሰጠን ነው አላለች? ሻንጎ አዘጋጅታ ማለት ነው እንዴ። የሆነ ህዝብ አለ ታውቃለህ፣ የዳኝነት ቤት ያለው። አሁን እዚህ ሚዲያ ያስቁኛል ነው የምልህ። እከሌ ምናምን ሰረቀ ተብሎ ዳኝነት ምናምን ተሰብስቦ ምናምን ቀጥሎ አንተ ምን ትላለህ? እንትና ደቂቃ 2 ደቂቃ ተሰጥቶ፣ ኧረ እውነትህን ነው እርግጠኛ ነህ ትዳኘናለህ? አይ ከባድ እና ልጅቷን እኔ መንፈሳዊ ጉዳይ ላይ ነው ሀሳብ የምሰጠው። አለማ የእናንተ ቤት ውስጥ መትቼ የፈለግሽውን ሀሳብ መስጠት ትቻለች። ከደበረሽ ሀሳቢ ቪዲዮ የፈለግሽውን ሰሪብኝ፣ እንደፈለግሽ ሰሪብኝ ምናምን አልኳት እና እሱ ያላለውን ነው ያልከው ምናምን ጴሬሪን ጳራራም አለችኝ። በቃ ተውኳት። ከዛ በኋላ ምን ልላችሁ ፈልጌ ነው፣ ማንም ጋር ሄዶ የሚያስዳኘኝ ነገር የለም። እንዳልኳችሁ ነው። እውነታችሁን ይዛችሁ መሬት ላይ 2-3 የሚረዷችሁ ወንድሞች ህብረት ካላችሁ እውነት ልንገራችሁ፣ ማንንም ሰው እንዳትፈሩ፣ መገለል እንዳትፈሩ። እዚህ የሶሻል ሚዲያ መገለል ገስት ነው የሚከለክል። ከህይወት መዝገብ አትቆረጥ እና ኪስም ነው የሚተርፈው። ኪስ ይተርፋል፣ እንጥል ይተርፋል። እየሄድክ ከመጣላት ከመላተም። እኔ አሁን በቃ እዛ ገስት ላይ ከቆምኩ በኋላ ሰላማዊ ህይወት ነው ያለኝ። አሁን ከኋላ ጃስ ብባል ጴንጤና አውቃለሁ ነው የምለው። ኦርቶዶክስ መጥቶ ያጠቃኛል ብዬ አላስብም። ምክንያቱም አውሬ እየሆነ ያለው በዚህ ሰዓት ላይ አይም ሶሪ ጨዋ የሆናችሁትን ጴንጤዎች አይመለከታችሁ። ቀላቅለ እጅን አውጥተህ እኔም አለሁበት ካልክ የራስህ ጉዳይ፣ አይመለከተኝ። ጨዋዎቹን አይመለከት። ነፍሰ በላ ፕሮቴስታንት ጴንጤዎች አሉ፣ ነፍሰ በላ ከማረድ የማይመለሱ ጂሃዲስቶች እንዲህ አድመኛ ደግሞ በጣም በጣም እንትን ናቸው።
ከባድ ነው። ይሄንን ነው ይሄ አሁን ለእኛ ለወዳጆቻችን እንግዲህ በዚህ በሶሻል ሚዲያም ለምታውቁ እንዲህ በአካልም ለምታዋወቅ እንደዚህ አይነት ሰው ነፍስ ላይ የሰው ኑሮ ላይ የሰው ህይወት ላይ ስልጣን ማንም የለውም። ስልጣን ቢኖረው ለእናንተ መቃናት ለእናንተ የህይወት ስኬት መንገዳችሁ ስኬት የሚኖረው ቸርች ነው ወይም ህብረት ነው። ቅድም አቤላ እንዳለው ቸርች ደግሞ የተደራጀ ባይኖር አጠገባችሁ የሆነ የቅዱሳን ህብረት 2ም 3ም ሆነ የምትጸልዩትን ነገር አክብሩና እዛ እውነት ነው ድካም ካለ እዛ መናዘዝ ነው እንዲጸልዩላችሁ ማድረግ ነው እንጂ ይሄ በጣም የሚገርም። እኔ እኮ ሰው እዚህ መጥቶ ተለውጦ አየው። ውጪ እኮ ደህና ሰው እኮ እዚህ መጥቶ ተለውጦ አየው። በል ሚል ይሄ የወሎ አንድ ጊዜ ተናግሬዋለሁ። አንድ ነጋዴ የሆነ ሰው ሲበልጠው ሌላን ነጋዴ መጥቶ ሲበልጠው አሁን ተገኘ አሁን በቅርብ ይወድቃል አለኝ። ወይ እንግዲህ እኮ አንድ አይነት የሸቀጥ ሱቅ ነው ያላቸው። ምን ነው ለምን ምናምን ስለው አሁን ዱዓ እያደረግንበት ነው። ምንድን ነው የምትሉት? አተብተው ጉልበት ስጠው እንላለናል። ወረትም ሰውየው በስንተኛው ጊዜ ነው እንደዚህ ሚስቱንም ወንድሙንም ገሎ ታሰረ፣ ከንግድም ወጣ። እና እዚህ በቃ ይሄን ደህና ሰዎች መጥተው እንግዲህ ትቢት ሁሉን የመዳኘት የመቆጣጠር እንዲህ ምንም በህይወታቸው ምንም ነገር ያላለፈ እኔ ደፍሬ ነው የምናገረው። እና ዝም ብለህ ድምፅህን ጎርንነ ደግሞ ይሄ እንደኛ አይነቱ ደግሞ ዝም ብሎ መጽሐፍ ምናምን እየጠቀስክ እያስፈራራ ምናምን እንደዚህ ብሎ ወንድምነትና ወዳጅነት የለም፣ ትህትና ነው። እኔ አቤት ምሲ ላይ የምሰማው ስለው የሚሰማው መካከላችን ክርስቶስ ብቻ ስላለ በዚህ ብቻ ነው፣ ሌላ ምንም እንትን የለም። እንዴ ህይወቱ የመጣበት መንገድ የውጣ ውረዱ ምኑ እኮ ራሱ እኮ በገዛ ቤቱ በገዛ ነፍሱ ላይ ትንሽም ቢሆን ስልጣን ይሰጠዋል። እንዲህ ማን ነው ከውጭ መጥቶ የትኛውን እንትን ልክ እንዳሳደገ ሰው ምናምን እንደዚህ በማላቀው በገዛ ስልክ ለምሰማው ሰው እኔ ያውቃሉ። ለዚህ ነው ቶሎ ለብሎክ ምፈጥ ነው። እኔ እንደዚህ አይነት አናቴ ላይ የሚወጣ እኔ ድሮ ስጠጣ የዛሬ 30 ምናምን ዓመት አረቄ ብቻ ነው አናቴ ላይ ቶሎ የሚወጣው። ሰው እንዲህ ዝም ብሎ እንደ አረቄ አናቴ ላይ ሲወጣ ጥሩ አይደለም። በያል ወንድሜ ምናምን ብሎክ አረጋለሁ። ለዚህ ጋይስ የእንትን ማለት የምር ህይወታችሁን ምናምን እንደዚህ ዝም ብሎ እንትን አለማድረግ ያስፈልጋል። ይሄ አሁን እንግዲህ በጣም ትርፍ ቃል አለ እንዲህ የምንናገረው እኮ የኢትዮጵያ ሉትራን ብሰማ ምንድን ነው የሚሉት? እነ ቄስ ዮናስ አሁን ቢሰሙ እዚህ ከትላንት ወደ ይደረግ የነበረው መካነ ኢየሱስ መሪዎች እንዲህ የአብያተ ክርስቲያናት ህብረት ሚል ፌሎሺፕ ዩኒየን አይደለም እኮ የኛ ፌሎሺፕ ሚላል። የአብያተ ክርስቲያናት ህብረት በጋራ የጌታ እራት ይወስዳል። እና ግን እዚህ ቲክቶክ ላይ ማንም አያየኝም ብለህ የሆነ በቃ ዝም ብለህ በቃ እንደ ባለስልጣን ስታወራ ኧረ ተው ይህ ነገር በጣም ከባድ ነው። ወይስ እግዚአብሔር እንዳለ አናምንም ማለት ነው? ሌላውም ደግሞ ለዛ መልስ ብሎ የሚመልሰው መልስ ይሄ እንትን በጣም ተበላሽቷል፣ የምር ተበላሽቷል። እኔም እንደ የሞኝ ምክር ነው የምመክረው። ጸልዩ፣ ወዳጆቹ ምናምን ተገናኙ። ከዛ ሶሻል ሚዲያ ደግሞ ስንመጣ ክርስቲያናዊ አመለካከትን ማንጸባረቅ አደጋ የሆነው ግልጽ የሆነ ክርስትና ላይ አደጋ የሚፈጥሩ ሰዎችን በዚህ ምክንያት ልክ አይደሉም ማለት ይቻላል እኮ። እንደዛ ትምህርታቸውን ሀሳባቸውን እያሰረጹ ያለውን ነገር መናገር ይቻላል። ግን ዝም ብሎ የማይመስለንን ነገር ዞር በልበለው ምናምን ማን ይሄ በጣም ትዕቢት ነው። ግን ምንድነው ማነው እንደዚህ ኃይል ነዳጅ የሚሰጠው? ቢሰማው ተከታዩ ሰው ምናምን ነው። እና ሰዎች ገብተው ተለውጠዋል እዚህ ይላሉ። እኔ በጣም ገርሞኛል። በጣም በምድር ላይ ማቃቸው መሬት ላይ ማቃቸው ልጆች በጣም ተለውጠዋል። በጣም
እሱን እንትን ማለት ነው ወገኖች። የኢዮስያስን መሞት እዚህ ብሉይ ኪዳን ላይ አንድ ጥቅስ ተጠቅሶ ባለፈው ሌሊት ላይ የግብፅ መንግስት አሳልፈኝ ሲል አንተን አይደለም ለውጊያ የወጣሁት አሳልፈኝ ብሎ ሲጠይቀው አላሳልፍም አለው። ከዛ ገደለዋል። እኔ እግዚአብሔር ያሳየኝ ነገር አለ አለ መጽሐፍ ቅዱስ እንደዚህ መጽሐፍ ቅዱስ እሱን ጠቅሰው ደገኛው ንጉስ አሳልፈኝ ሲለው አላሳልፍም አለው እና ገደለዋል። እና ዞር በሉ ከፊት ያሳልፉኝ። አንዳንዶቻችሁ ቢቀርባችሁ ይሻላል። ጌታ ነው ሂድ ያለኝ። ማንን ሊያጠፋ ነው እሱ? በሱ የትርጉም አውድ አባ እሱ የሚያገለግለው ኦርቶዶክስ ላይ ያለ ኦርቶዶክስን ሊያጠፋ ተሻግሮ፣ ከዛስ ፕሮቴስታንቶች ትክክል አይደለም ያሉ ልክ እንደነ ሄለን ልክ እንደነ ሐና ልክ እኔ እንደኔ አይነት እንደ ሌሎቹም አይነቶቹ መንገዱ ላይ የቆሙትን ሰዎች ዞር በሉ ጉዳይ ከእናንተ ጋር አይደለም እያለ ከዛስ አላሳልፍ ካላችሁ አንዳንዶቻችሁ በቤታችሁ ሀዘን ይሆናል። እንዴ ብራዘር ንገረን። ሽሮ ምናምን ድርቆሽ ምናምን ብቻ አይደለም ይዘህ ከሄድከው የሆነ ትልቅ ጀበናማ ይዘህ ሄደሃል የምጠነቁልበት። ይሄ ክርስትና አይደለም። ይሄ ክርስትና አይደለም። አታስፈራራንም። እንደዚህ አይነት ክርስትና የለም። ጭራሽ እንደዚህ አይነት ክርስትና መጽሐፍ ቅዱስ አያውቅም። አንተን ተናገሩ ብሎ እግዚአብሔር ለሰው ፊት አደልቶ እኛ ቤት ድንኳን የሚደኩንበት ምንም አይነት እንደዚህ የእግዚአብሔር ማንነት የለም። እና ከታች የእግዚአብሔር ሰው ምን ይላሉ እኮ የሚኮምቱ አሉ። ደግሞ ማለት መለስተኛ ጥንቆላ ቤት ውስጥ ያሉ ሰዎች እኚህ እኮ እናውቃቸዋለን እኮ ደጋሚ አስደጋሚ ከሆኑ ነብይነን ከሚሉ ገምቶና ጠንቆሎ አዳሪዎች ጋር ነው የሚርመሰመሱት። እያንዳንዳቸው ብናይ ፕራይቬት ጀት ይኖራል። ፕራይቬት ፕሮፌት ያላቸው እኮ ናቸው። እያስደወሉ የእግዚአብሔር ሰዎች ምን አለ ጌታ ስለኔ ምናምን ቢሉ እግዚአብሔር እነሱን ማይናገራቸው፣ እግዚአብሔር በቃሉ ማያወራቸው፣ እግዚአብሔር በመንፈሱ ማይመራቸው ገባ እነ ተንቧለል ለሪት መርፌ ሰክተው አዋቂ ቤት ብለው ሹልክ ብለው ሄደው ነገራቸውን ከአዋቂ ዛር ካለበት ሰው እንደሚሰሙ በስልክ እየደወሉ ልክ በዛው ስፒሪት ጉዳዩ አሁን መንፈሳዊ ቋንቋ ቀይረሃል እንጂ አመለካከት አልቀየርክም። እግዚአብሔር በአንተ እንደሚሰራ አታውቅም። እግዚአብሔር በልጁ እንደተናገረ አታውቅም። እግዚአብሔር በቃሉ በኩል ዛሬም መልእክት እንዳለው አታውቅም። እግዚአብሔር በቃሉ መንፈስ በኩል ወደ እውነት ሁሉ እንደሚመራ አታውቅም። የደወልክ ምን አሉ ነብይ ምን አለ ፓስተር ምን አለ ሐዋርያው ምን አለ ላይ ያለ እልፍ ያለ ህይወት የሌለ ትንቦቆቦቅ ይሆናል። ለእንደዚህ አይነት እያስፈራራ ለሚኖር ቦዘኔ የሶሻል ሚዲያ ጡረተኛ ቤቱ ተቀምጦ ቅልብተኛ የሆነ ሰው ማለት ነው። እና እውነቴን ነው። ቤቱ ተቀምጦ ቅልብተኛ የሆነ ሰው ማለት ሰው እውነት መስራት እየቻለ ማይሰራ ከሆነ መማር እየቻለ ማይማር ከሆነ ሰው ማይንቀሳቀስ ከሆነ መሬት ላይ ጤነኛ አይደለም። እንዴ 10 ምናምን ዓመት ኖረ አገሪቱ ላይ የሚነገረውን ፈረንሳይኛ ካልቻልክ እየተዘጠስከን ነው እንዴ? እየተዘጠስከን ነው። ከሳቴ ብርሃን ላይ ብቻ የሚታወቅ አማርኛ አሁን የምትጠቀም ከሆነ ቋንቋ ተማር እንጂ ወጣ በል እንጂ ሀገር ሰው አዋራ እንጂ ነጮችን ማውራ እንጂ ቢያንስ የሆነ ስልጣኔ ሹክ ይለዋል ያወሩሃል። አውራ እንጂ ጎረቤት ተዋወቅ እንጂ ዞር በል እንጂ አየር ይምታ እንጂ እንዴ! አሁንም ድረስ እውነቴን እኮ ነው። ጊዮርጊስ አካባቢ ላይ የተገዙ የብራና መጽሐፎችን ሽታ እያሸተትክ ከሀገር ቤት ያልመጣክ የሚመስል ሰውዬ እንዴ! ተንቀሳቀስ እንጂ ስልኬ ጋለ። እንዴት አይነት ቅፈላ ነው ያስከው? ሼም አይደለ እንዴ? ስልክ ከጋለ እንትን አጥበ ያልተኮስኮ ልብስ አለ ተኩስበት፣ በቃ ተኩስበት። አቤላ ከላም ካልምደው ይለኛል።
እኔ ተናድጄ አይደለም የማወራው፣ እኔ በአቋም ነው የማወራው። አጽንኦት ሰጥቼ ነው የምነግረው። ታመምኩ አልከን፣ እሺ ያልን በእንባና በሰቀቀን ገብተን ለመንን። የእግዚአብሔር ሰው ለወንጌል ብሎ 24 ሰዓት ሙሉ በቲክቶክ እና በፌስቡክ እንዲሁም በዩቱብ በሌሎቹም ዘርፈ ብዙ የሶሻል ሚዲያ አውታሮች ስለ ጌታ ቀንቶ ኦርቶዶክስን ሲነገር ስለ ኦርቶዶክሱ ሲያወራ ስፓይናል ኮርዱ ተጣመመ ብለን ለመንልህ። አንጥፌ ለመንኩ። እኔማ አላስገባ ብለውኝ አንጥፌ እኮ ነው የለመንኩት። ስለ እግዚአብሔር፣ ስለ ስፓይናል ኮርድ፣ ስለ መተጣጠፊያ አካል፣ ስለ ከቂጥ ተነስቶ እስከ ጭንቅላት ድረስ ስለሚደርስ አላስቀምጥ ስለሚል ስለ ነርቭ በሽታ፣ ስለ አምላክ ብለን ለመነ። የተለመነው ሞላ። እናመሰግናለን አልን። ገብተን ትታከማለህ ስንል የታመም ጊዜ ጸጥ ያለ፣ ስንለምን ጸጥ ያለ፣ ስንጠይቅ ጸጥ ያለ፣ ሰው ፊት አይን አውጥተ የሰው አይን እስኪበላህ ድረስ የኛም አብረን የሰው አይን እስኪበላን ድረስ ስንለምን ጸጥ ያለ ፈወሰኝ አልክ። ሳክሳ ከማጀታቸው ቀንሰው ከመስጠታቸው በፊት እግዚአብሔር ያንተን ጤና እንደጠበቀ የእነሱን ቦርሳ አይጠብቅም እንዴ? እግዚአብሔር እውነቴን እኮ ነው የምልህ። የሰው ኢኮኖሚ አጣመ ስታበቃ ተጣመመብን ብለህ ባልተጣመመ ስፓይናል ኮርድ የሰው ቦርሳ አጣመ ስታበቃ ተፈወስኩ ብለህ ሸወደን። ተፈወስኩ ብለህ በሸወድከን ዓመት ሳይሞላ ስልኬ ጋለ ትለናለህ እንዴ? በዛ በሸወድከው ገንዘብ ስልክ አትገዛም እንዴ? በሸወድከው ገንዘብ የኢንተርኔት አትከፍልም እንዴ? የቴራባይት የጊጋባይት የምትለን እንዴ? ኢንተርኔት አስገቡልኝ እኮ አለ። ከኢትዮ ቴሌ ይሆንልህ ከሳፋሪ ይሆንልህ። አገር ውስጥ ከሆነ ያለው ተደብቀ ከሆነ ያለው ደንበጫ አካባቢ ከሆነ ያለው ሼሚዞ ከሆነ ንገረን። እውነቴን እኮ ነው እንዴ። ውሽ በስመ አብ። ኒውዚላንድ ነው ያለው? የት ነው ያለው? ደንበጫ ነው ያለው? ደብረ ማርቆስ ነው ያለው? ደብረ ብርሃን ነው ያለው? የት ነው ያለው? ንገረን። አንተን ሌላ ቪዲዮ እንዳይሰራብን ይበቃል። አረ ምን ቪዲዮ አይደለም፣ ዶክመንተሪው ላይ አካተው የኛን ድምፅ ከፈለገ ነው። እኔ በወር ውስጥ የለመንከው 3 ቪዲዮ አለኝ። እሱን አገጣጠም ይለቅልሃለሁ። 3 ቪዲዮ አለ። 3 ቪዲዮ ቤቴን እንዲያሰፋው ብለህ ቅዱሳን ቤት ጠቦኛል እንዴ? ውሽ እስማ ቤት ጠቦኛል ብሎ ለመነ። የኢንተርኔት ክፈሉ ብሎ ከዛ በኋላ ደግሞ አሉ አቀሳሳሪዎች ደግሞ እዚያው አሜሪካ ያሉ እንደው ፍልስጤምና እስራኤል በተዋጉ ቁጥር የእስራኤል ቦምብ መወርወርን ጽድቅ ለማድረግ የሚወጡ ደግሞ አሉ። ውሽ በስማ በጣም ጽድቅ ለማድረግ የሚወጡ አሉ። ግፈኞች አረመኔዎች አሉ። የትኛውም ጦርነት ውስጥ እኮ ጦርነት ህግ እኮ አለ። የጦርነት ህግ አለ። ጦርነት የትኛውም ተዋጊ ድንጋይ ወረወረብህ፣ ቦምብ ወረወረብህ፣ ግጭት ነው እኮ። ግን ተመጣጣኝ የሚባል የጦር አጠቃቀም አለ። ተመጣጣኝ የሚባል ቆመ ጠብቀ ያለው ሰራዊት ኒኩሬል አትጠቀም። ልክ ጃፓኖቹ ላይ አሜሪካ እንደሞከረችባቸው ያ መሳሪያ ያ የጦር መሳሪያ በዛ በጦርነት ህግ ውስጥ የሚያስፈልግ አይደለም። ለዚህ ነው አሁን ይዛዛቱበታል እንጂ አንዱ ላይ አይጥለውም ያንን መሳሪያ። ከዛ በኋላ ሌላ አገሮች እንዲያበለጽጉት ሁሉ አይፈለግም መሳሪያውን። ለምን? በጣም የኃይል ሚዛን የሚወስድ መሳሪያ ነው። አውዳሚ ነው እና እስራኤልና ፍልስጤም መዋጋታቸው አንዱ ላይ መወርወራቸው እኮ ጦርነት ውስጥ እኮ ሰው እኮ ይጎዳዳል እኮ። ግን የእስራኤል የምትጠቀመው አጸፋዊ ምላሽ ፍልስጤሞቹ ከሚወስዱት እርምጃ ጋር የሚመጣጠን አይደለም። በቃ ይሄ በጦርነት ህግ ውስጥም እስራኤልን የሚያጸድቃት አይደለም።
ጥቅስ ይጠቅስልሃል። ዘጸአት ላይ፣ ኢሳያስ ላይ፣ ኤርሚያስ ላይ እንትን ላይ ያለ ጥቅስ ይጠቅስልሃል። እኛ ከዛ ሁሉ ጥቅስ የሚበልጥ የጥቅሶች ሁሉ መደምደሚያ የሆነ እግዚአብሔር ሁሉን ወራሽ ባደረገው በመጨረሻ ዘመን ተናገረበት በተባለው በልጁ የነገረን የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል። አለቀ። ጌታ ማንም ሰው እንዲጠፋ አይፈልግም። በተለይ ክርስቶስን የሰዋላቸው የትኛውም ሰዎች እስራኤላዊ ሆነ፣ ፍልስጤማዊ ሆነ፣ አማራ ሆነ፣ ኦሮሞ ሆነ፣ ትግሬ ሆነ፣ አፋር ሆነ፣ ሱማሌ ሆነ፣ ደቡብ ሆነ፣ እግዚአብሔር የትኛውም ሰው እንዲጠፋ አይፈልግም። እና አሉ በቃ እዛ ቤት ደግሞ የሚሰበሰቡ የፍልስጤም ህፃናት መሞት ቢብሊካል መሆኑንና ጋዛ ልክ መሆኑን ሊያጸድቁልኝ የንጹህ ሰው ደም መፍሰስ እግዚአብሔር በየትኛውም ሀገር ላይ በየትኛውም መንገድ በቀባቸው ንጉሶቹ ላይ ራሱ በንጹህ ሰው ደም ማፍሰሳቸው ላይ ቅጣት ይቀጣቸዋል። እግዚአብሔር ይቀጣቸዋል። ዳዊትን እንዴት እንደቀጣው ተመልከቱ። ሂዱ። ዳዊት እኮ መሲሁ እኮ በሱ ዘር የሚወለድበት ከቤተ ነገስታት ንጉሥ አይጠፋም የተባለ የዘላለም ንግስናን በኢየሱስ በኩል እግዚአብሔር ያጸደቀለት እኮ ሰው ነው እኮ። ቀጥቶታል ዳዊት ስላፈሰሰው ደም እና ሁል ጊዜ እግዚአብሔር የጽድቅ አምላክ መሆኑ ለሰው ፊት አይቶ ማደላ መሆኑን የሚክዱ ሰዎች አሉ። ይገባሉ። ከዛስ ኤርሚዬ ብላችሁ ጻፉልን። የልመናው ስትራቴጂ እኮ ይለያል። በቃ እንድለያችሁ በኢንቦክስ ኤርሚዬ ብላችሁ ጻፉልኝ። ኤርሚዬ ካልክ ለጋሎ ስልክ ነው። ኤርሚዋ ካልክ ደግሞ ለኢንተርኔት ነው። ኤርሚዬዋ ካልክ ደግሞ ለጠበቡ ቤት ነው እና ኮድ መሆኑ ነው። ዲጂታል ቀፋዮች እኔ ምጽዋት መሰብሰቢያ ነው ይመስለኝ። ስክሮል አድርጌ በእንትን ከዚህ አካውንት ሌላ አካውንት አለኝ። አልሞጣሞጥበትም አካውንቴ ላይ ያው ደግሞ ህጋዊ ነው ታውቃላችሁ። አልሞጣሞጥበትም። አንዳንድ ቦታ ሄጄ ማንነት ሰው ሳይጋፋኝ አንዳንድ ሰው ገና አቤል አቡና ሲባል የሚሞልጩኝ ሰዎች አሉ። ለእነዛን ሰዎች ሽሽት ስክሮል አድርጌ ማልሞለጭበት አካውንት አለኝ። ማልሞለጭበትም አካውንት አለኝ። ገብቼ እሰማለሁ እና ገብቼ ስሰማ ዘመዴ እስክሪኔ ምጽዋት መሰብሰቢያ ነው ይመስለኝ። ታብታብ አድርጉ አባባላቸው፣ ኮፒ ሊንክ አድርጉ አባባላቸው፣ ሁሉም ነገር ልመና፣ ሁሉም ነገር አስገዳጅ። በኢየሱስ እንዴት ማኑፕሌት ታደርገኛለህ? ኢየሱስ እኮ ነፃ መውጫ እኮ እንዴ! በኢየሱስ እንዴት እጄን ጠምዝዘህ በግድ እንትን ታደርገኛለህ? ታስገድደኛለህ? እና ዲጂታል ቀፌዎች ተው፣ በቃ ተው። እንትን እንዳትሉ እያሻሻላችሁት፣ በሽታውን እያሻሻላችሁት እንዳትመጡ። ዋና በሽታን የጠራችሁት ለመጨረሻም ቀፍላችሁናል። በቃ ዋና በሽታ ጠራችሁ። እንዲህ ሰው ከጥፍር መጥምጥ ይዞኛል ብላ ጀምረም እንዴ እስከ ራስ ፀጉር እንድትቀፍለ ዋና ህብረሰረሰርን ጠራ። ምን እናርግኛ? እና ሌቦች ለዚህ ነው እኔ ዩጩፋ እንደምቃወመው ነው። ይህን ሰው የምቃወመው ለዛ ነው። በጣም ነው የምቃወመው። ይደብራችሁ። እኔ እዚህ ጋር ገብተህ ተናገርክ፣ ኮመንት ላይ ተላፋለፍክ፣ እወደዋለሁ አልክ፣ አፈቅረዋለሁ አልክ፣ አይመለከተኝም። እኔ ሚስቱን አልናገር፣ ልጁን አልናገር፣ ዲስሪስፔክት አላደርግም። እዚህ ሚዲያ ላይ ያመጣው ነውረኝነቱን ግን እገልጣለሁ። አለቀ። ነውረኝነቱን ስላችሁ ፕራይቬት ነገሩን አደባባይ ላይ የወጣ ጉዳይ፣ ለምሳሌ ህዝቡን ማጭበርበሩ አደባባይ ላይ የወጣ ጉዳይ ነው። አላሳይም የህክምና ማስረጃ ማለት ምን ማለት? አልታመምክም ማለት ውሸታም ነህ ማለት ነው። አለቀ በቃ። የውሸት ነው። ህዝቡን ምንድን ነው እስካም ነው ያደረግከው። በቃ ውሸት ነው የሰራ። ናይጄሪያኖች ነው የሆነው። ናይጄሪያኖች ናቸው እስካም የሚሰሩት። ናይጄሪያኖች ነው የሆነው በለ። ኧረ ይሄ በጣም ከባድ ነው። ናይጄሪያን በላይ ነው ይሄ። በጣም የናይጄሪያን በላይ ነው። እንደዚህ አይነት ሸዋሸዋ አባ እኛ እኮ አድርገ ነው ቢሆን እኮ አባ በቃ ችግር እኮ እንትን እንደዚህ አንዳንድ ጊዜ ጸጥ ያለ ቦታ ሳገኝ ምናምን መኪና ውስጥ ቪዲዮ ሰራለሁ። 3-4 ቪዲዮ አይጠፋም መኪና ውስጥ የሰራሁት።
ገዛሽ አይደል ይሉኛል። መጣ ኧረ አባ ተሳፍሬ ነው እንደውም የተሳፈርኩት መኪና ሲመለስ ሊገጨኝ ነበረ። የገዛሁት መኪና የለም። ለምን? የዘረፍኩ ነገር ስለሌለ። እየተዘረፍክ ነው። ፕሮቴስታንቱ ንቃ። እዛ አዳራሽ ውስጥ በዘይት በጨው በማይዘርፉ ነገር የለም። እያቁላሉ ሁሉ ወጥ እያቁላሉ ሁሉ እየዘረፉ ነው። ጣፋጭ ነገር የሙሴ በትር እንጨት ሁሉ እየሸጡልን እየተዘረፍክ ነው። እዚህ ጋር ደግሞ ታመም ያለው ስልኬ ግሏል፣ ቤት ላሰፋ ነው፣ ለወንጌል አገልግሎት ነው። አገሬ የምትሰራ ቤተክርስቲያን አለች። እኔ የተወለድኩበት አካባቢ የምትሰራ ቤተክርስቲያን አለች። አንተ የተወለድክበት አካባቢ የምትሰራ ቤተክርስቲያን በአንተ አካውንት እናስገባለን። እና በጣም ሼም ነው። እግዚአብሔር ፍሩ እንጂ እግዚአብሔር እኔ እኮ ለምንድን ነው እነ ጆሹዋን የደገፈው ብያለሁ። ታውቃለህ? የጆሹዋ ጊዜ ቢቢሲ ዶክመንተሪ ያወጣ ጊዜ ላይ መጣ ሲበር ሲከንፍ፣ ወዳጅ ሲበር ሲከንፍ መጣ። ሁሉም ሰው ነው ኦልሞስት የገባው ላይቭ ላይ ሁሉም ሰው እዚህ ቲክቶክ ላይ ያሉ ፊት ለፊት ያሉ ልጆች ገብተው ሁሉም ተመሳሳይ አቋም ነው። ደግሞ ዶክመንተሪው ሊትራሊ ስም ለማጥፋት የተዘጋጀ አይደለም እኮ ተጨባጭ ነገር ነው። አንደኛ የተከዳች ልጅ በዲኤንኤ አባትነቱን ያረጋገጠች ልጅ ያለችበት፣ ሁለተኛ ሲጀምር ጀምሮ ገና ሰውየው ዳስ ሲጠል ጀምሮ ማን ያውራ የነበረ አይደል ማን ያርዳ ይቀበር አይደል የሚባለው ቦታው ላይ የነበሩ ሰዎች ናቸው የተናገሩ ያሉት። እንዴ እኛ እኮ መጽሐፍ ቅዱስ እኮ የደረሰን እኮ በምስክሮች በኩል ነው አይደል እንዴ? የኢየሱስን መሞት እኮ ኢየሱስ አይደለም እኮ የጻፈልን፣ በመንፈስ ቅዱስ ምሪት የአይን ምስክሮች ነው የጻፉልን። እንደውም ሉቃስ ከእውነተኛ ሰዎች ከእውነተኛ ምስክሮችን አረጋግጬን የጻፍኩት ሁሉ የሚል ነገር አስፍረውልናል እኮ። አሁን ወንጌላችንን እኮ ራሱ በምስክር በኩል እኮ ነው አምነን የተቀበልነው በመንፈስ ቅዱስ የተጻፈ እውነት ስለሆነ። እንዴ በአካል ያሉ ሰዎች በቦታው ተጠቂ የነበሩ ሰዎች መስክረው ኦልሞስት አሁን ደግሞ ለልጁና ለሚስቱ ነው ያወረሰው ቸርቹን። ፕራይቬት ሊሚትድ ካምፓኒ ስለሆነ ማለት ነው። ቸርች ያለውን ጉዳይ ለቤተሰቡ ነው የሰጠው። በጣም ብዙ ምዕመን ዲሳፖይንት አድርጎ ወጥቷል። ብዙ ሰዎች ጉልበታቸው ይሄን ሰውዬ መጥቶ 3 ጊዜ ጌታ በህልሜ እውነተኛ ነው ብሎኛል አለ። እንዴ ገድለ ቀለሜ ከበደን እኮ እውነቴን እኮ ነው ምልክ ማለት እሱ ሌጦ የለበሱ ከ200 እና ከ300 ዓመት በፊት የተጻፈው የኦርቶዶክስ ገድላቶች ባለ ሌጦ ገድላቶች እየተቃወመ እሱ በሱፍ እኮ ገድል ሆነብን እኮ። እንዴ እኛ ደግሞ ገባ አንተ የሌጦን ተቃወም፣ እኛ እሱ ላይ ችግር የለብንም መብት ነው። 24 ሰዓት ተቃወም የሌጦን ሌጦ የለበሱትን 200 300 400 ዓመት የሞላውን ገድላት ተቃወም አንተ። እኛ ግን 40 ዓመት በላይ የሆነህን ሱፍ የለበስከውን አንተን ሱፍ ለባሹን ገድል እንቃወምሃለን። ህልሜ ማረጋገጫ ነው። ህልሜ እንደ እግዚአብሔር ቃል ነው። ካላመናችሁት እኔ ያመንኩት እኔ ያየሁት ህልም በቃ ህልም ነው። አሁን ባለፈው አንድ ህልም እያጫወተ ነበር። በቃ መቼ እንደሚተኛ እኮ ነው ማለቀው የህልሙ ብዛት። ባለፈው አንድ ህፃናት በሆነ ነገር እንትን ዘንዶን ይመቱታል አለ። በልጥ ይሁን በዱላ ይመቱታል አለ በህልሜ። ከዛ በኋላ እኔ እጄ ላይ ባለው ሰይፍ አናቱና አፉ ላይ ስሰካ ታየኛል። አሁን የአቡነ ተክለ ሃይማኖት አይሻልም? በጣም የእሳቸው እኮ የምርም እኮ ነው እኮ የአቡነ ተክለ ሃይማኖትን የመተቸት መብተን አለ እኛ። በጣም የሚገርም ነው እውነት ያዝን። እና አሁን የአቡነ ተክለ ሃይማኖትን ላይፍ የተጻፈውን ምናምን ይሄ ከገድሉ ባሻገር የተጻፈውን ለወንጌል ያላቸውን ወደ ወላይታ ድረስ ሄደው ምናምን እንትን ያደረጉትን ምናምን እኮ የምር እኮ አለ እኮ የእሳቸውን። አሁን እሳቸውን ሰው ይቃወማል እንደዚህ እያለ። አዎ አሁን እሱን በጣም ጥሩ ቀለምና ሸራ የሚያዋድድ ሰው ከተገኘ ቀለሜ ሻሞላ ይዞ በአፉና በአይኑ በኩል ዘንዶን ሲወጋ ሳሉልና በየቤታችሁ ለጥፉ ተከታዮቹ አሉ። ደግሞ ያስታውቃሉ ፕሮፋይላቸው የሆነች እርግብ ስለው መንፈስ ቅዱስ ብለው እርግቧ ላይ ጽፈው ይመጣውላል። ከዛ ስድባቸው አበስኩ ገበሩ ቅዱስ ነገርን ጽፈ እንደዚህ መሳደብ ከቻልክ
እርግጠኛ ነኝ የቀለም ወርቅ ደጋፊ ነህ። በቃ ሌላ ታሪክ የለ። የእሱ ደጋፊ ነህ። ሞራላቸው፣ ተራጋሚነታቸው፣ ተሳዳቢነታቸው ስብስቡ በጠቅላላ ማለት ነው። እና አሁንም ምላችሁ ይሄንን በተለይ እዚህ ሶሻል ሚዲያ ላይ ወንጌል የሚባለው ነገር እየተካሄደ ከተባለ ጀምሮ ምናልባት የኦርቶዶክስና የፕሮቴስታንት መቃቃርና እንደ ጠላት መተያየት 10% ሆኖ ከሆነ መጀመሪያ ላይ ከዚህ አገልግሎት በኋላ ወደ 60 እና ወደ 70% አድጓል። ጥላቻ አድጓል። አሁን ኦርቶዶክሱ የፕሮቴስታንት ነገር እጅግ የሚያንገሻግሸው ልቡን ከፍቶ የማይሰማው ማዳመጥ የማይፈልገው ነገር ሆኗል። እራሳችሁ ልባችሁን ፈትሹ። ወንጌላውያኑም እጅግ በጣም በቃ ኦርቶዶክስ ጠል እየሆነ ነው። ስድብ፣ በየኮመንቱ ስድቡ ምንም አይገናኝ። የሆነ ወታደር ስፖርት ሲሰራ ያለበት እንትን ፖስት ስር ተክለ ሃይማኖትን ይሰድባል። የሆነ ክርስቲያን ገብቶ ማለት ቦታውም እኮ አይደለ፣ የሆነ ቦታው ራሱ ቢሆን እኮ የሆነ ሰውዬ ፑሻፕ እየሰራ ያለበት ቦታ ላይ ከተክልዬ እንደዚህ ግን ይገላግላችሁ ምናምን ይላል ሰውዬ። ምን አይነት አሳዳጅነት፣ ምን አይነት ጥላቻ ጭንቅላታችን ውስጥ እንደገባ። ምጠሏቸው ከሆነ እንዴት ነው የሚቻለው ወንጌል መናገር? አሳልፈ ምሰጥ ፎቶውን ለጥፈ እንዲገደል፣ እንዲሰደድ፣ እንዲባረር፣ እንዳይመቸው፣ እንዳይኖር፣ እንዳይረጋጋ የምታደርገው ልጅ እንዴት ነው ኢየሱስ እንዲያድነው የምትፈልገው? እንዴት ነው ወንጌል እንዲታደገው የምትፈልገው? እንዴት ነው በክርስቶስ ፍቅር እንዲጠመድ የምትፈልገው? እና እኔ የመጀመሪያው መስፈርቱ ለምትወዱት ሰው ብቻ ወንጌልን አገልግሉ። ለምትወዱት ሰው የዛን ጊዜ የምትወዱት ከሆነ ሰውየውን ሲሰድባችሁ ትታገሳላችሁ፣ ሲያሳድዳችሁ ትጸልያላችሁ። አለቀ። ያ ነው ታሪኩ። ከዛ ውጭ ግን ወንጌል አይደለም ብራዘር። እንዴ ኦርቶዶክስን አጥባ የምታሰጣ ተናግሮ አዳሪ ፊቷን የምትደብቅ ፈሪ አንድ የምትሞጣሞጥ ልጅ አለች እና እሷን የሚያደንቅ ሰው አነጋገሯ የሚደንቅ ነው። ምን የሚገርም አይደለም። የምትሳዳቢ ናት። ሌላ ታሪክ የለውም። ማናችንም መናገር ስለማንችል አይደለም ማንናገረው። ከማንም ያላነሰ የሚናገር የሰላ አንደበት አለን። የማንናገረው ስራ ስላለን ነው። ተወሱን ሃይማኖቱን ምናምን ተውት። በጣም ጨዋ ቤተሰቦች ስላሳደጉን ነው። የሚመክሩን ወንድሞች ስላሉ ነው። እዚህ ጋር ዘላብደን ስንወጣ አይ ቅድም ባደረግከው ነገር አልስማማ የሚሉ የሚሞግቱን ሰዎች ስላሉ ነው። አዋራጆች የሚመሰገኑበት፣ አዋራጅ ለአዋራጅ የሚከባበሩበት፣ የሚሸነጋገሉበት ቦታ። እኔ እኮ ሁለት እኮ ነው ያየሁት። አንድ ሙስሊም አስተማሪ አለና አንድ ሙስሊም ምንድን ነው የሚባለው ኡስታዝ አደነቃት። አንቺ 2 ሰዓት 3 ሰዓት ስትናገሪ 2 ደቂቃ እንኳን የሰሙ አይመስለኝም ማለት ነው። ምክንያት ኦርቶዶክስን ስለተሳደበች። ቀለመወርቅ አይተንፍሱስ ወሂድ የሚባለው ከዛ ደግሞ እሱም አንደበቷ አደራጅታ ነው የንግግሯ ጣዕምና ለዛ የተሳለ ጌታ ጸጋ ሰጥቷታል ምናምን ምን ስላለች ኦርቶዶክስን ደምሮ ሲሰደብ ደስ እኔ እኮ በጣም የሚያሳዝነኝ ደምረውን እኮ ደሞዝ እየከፈላችሁ ታሰድቡን ነበር እኮ ታውቃላችሁ። ረስታችሁታል ምስል ዳጊ የሚባል ዘማሪ ቀለብ እየሰፈሩ እኮ ያሰድቡን ነበር ታውቃለህ። ተመስገንን 24 ሰዓት እየደወሉለት ተሜ ምናምን ና ተናገራቸው እያሉ እነሱ ጨዋጫ እየተጫወቱ ከዛ አስገብተው ያሰድቧቸው ነበር። እነዚህ ልጆች ምንም እናንተ ጋር ያለው ክርስቶስ ሕይወት እንደሌላችሁ እናንተ ውስጥ ስላዩ በሌላ በሚስብና በሌላ ነገር ተወሰዱ። አለቀ። አውቀውም ይሁን ተምረናል እንደፈለጉ። አሁን ተታለው ነው የሄዱት ምናምን ብል መቼ ይሰማኛል? ደምረው መጥቶ አይ የኦርቶዶክስ ትምህርቷ ገብቶን በርቶልን ነው ምናምን ይላል። በርቶልን ነው እንኳን በራል ጥሩ ነው እንኳን በራል። እኔ እንደዛ ካላልክማ እዛም መኖር አትችልም። በርቶልኝ ነው ተገልጦ ገብቶኝ ነው ትምህርቷ የጥንት በል ቆንጆ ነው። ምንም አይመለከተኝ። እኔ የሃይማኖት ፖለቲካን ያስጠላኝ።
ሁሉ ፖለቲከኛ የሆነ ጥቅሙ እንዳይነጥፍበት የሆነ የሚያገኘው ነገር እንዳይነጥፍበት አይሸበላለሉ። ትናንት ተከፍሎት ይሳደብ ነበር። ደምረው ቀለብ ይሰፍሩለት ነበር እኛን እንዲሳደብ ማለት ነው። አያቸው ሄዱ። አሁን ለማዋረድ ልጁን የማይሮጡት ሩጫ የለም። ትናንት እኮ ክርስትና ውስጥ ጸሎት አይደለም ያስተማራችሁት፣ የክፍያ ስድብ ነው። ያንን እኮ ነው ሸሽቶ ሄደው ልጁ። ዛሬ እሱ ሲሰደብ ደስ ብሏችሁ ሌላ ባልተከፈላት ተሳዳቢ ተከፍሏትም ሊሆን ይችላል አላውቅም። እና እኔ እንዴት እንትና ማን ነው ቀለመወርቅ በጣም በቃ ማሲንቆ ተጫዋች ምናምን የሚወድ ሰው ነው። በቃ ስሜታዊ የሆነው መሽታ ቤት ከገባ በቃ ያለቀዱ የሚለጥፍ ሰው ነው። የኔማ ቀለሜ የኔ እንትን እንደዚህ ነህ ምናምን ሲሞገሱ የሚወዱ ሰዎች አሉ። አንተ 10 ደቂቃ 20 ደቂቃ ስለ አንተ በቃ ሌጀንድ ሲወራ እንዴት ቁጭ ብለህ ትሰማለህ? ላይቭ ከፍተህ እኔ እኮ ይሰቀጥጠኛል። ፊቴ ራሱ ሽኮረመማል እኮ ጥሩ ካወራልኝ በእውነት ይሰቀጥጣል እኮ ሰው ስለ አንተ ጀግና የወንጌል አርበኛ ምናምን ሲል እንዴት ትሰማለህ? እንዴት ይዋጥልሃል? እንዴት ጤነኛ ስፒሪት ያለው ሰው እንዴት ይዋጥልሃል? የምን አርበኛ ብራዘር? የወንጌል አርበኛ አይደለም የቲክቶክ አርበኛ ነህ። በቃ ነህ እኮ እናውቃለን። አርበኛማ ነህ እኮ የላይቭ አርበኛ ነህ። ከአንተ በላይ ላይቭ የሚገባ የለም። ቲክቶክ ራሱ አንተ ስትጠፋ ያዛገዋል። ሱስ ሆነበት ከመግባት የተነሳ እና እንዴት ሰው 30 እና 40 ደቂቃ ሙገሳ ያዳምጣል የራሱን ጉዳይ? አረሽ በጣም እኮ ይሰቀጥጣል። ስለ ራስ ጥሩ ሲወራ እንዴ ነገሩ በቃ እንደዚህ አይነት ሰዎች አሉ። ዶክመንተሪ ሊያሰራ ነው ይላል። ዶክመንተሪ ሊያሰራ ነው እርግጠኛ ነኝ ዶክመንተሪ ነገርና ከስሙ ጀምሮ ወንጌላዊ ኤርሚያስ ብሎ ራሱን የሚጠራው የትኛውን ቤተክርስቲያን ወንጌላዊ አድርጋ አልሾመችውም። ሿሿ ነው በቃ ሰውየው ከሀገር ከወጣ ጀምሮ ሿሿ ቀለሜ ሿሿ ወንጌላዊ አይደለም። ሳይታመም ነው ስልኬ ጋለ ምናምን ይላል፣ ቤቴ ጠበበኝ ምናምን ይላል። በቃ ሿሿ ነው። ምንም እየተደረገ ያለ መኒ ሜክ ነው እየተደረገ ያለው። ልክ ፖለቲከኞቹ ተነጋግረው መጥተው በጣም የሚያስቁ ፖለቲከኞች አሉ እዚህ ሚዲያ ላይ ኮከብ የሌለው ባንዲራ ይለጥፋል። አንደኛው ላይቭ ጌም ቀጠሮ ይቀጣጠሩና አንዱ ባለዛፉን ያደርጋል እና ሁለት ብሔር እየተጫወቱ ምንም ሁለት ብሔር እኮ አይደለም የሚጫወቱ ሁለት ግለሰቦች የግል ፍላጎታቸውን በሰው የብሔርተኝነት ስሜት በኩል ገንዘብ ሊሰሩ አሉ። ደግሞ ሃይማኖተኞች ቀጠሮ ፓስተር ከሌና ዲያቆን ከሌ ይፋለማሉ። በጣም ሿሿ ነው የሚሰራው እዚህ ቲክቶክ ላይ ሿሿ ነው የሚሰራው። ከዛስ መኒ ሜክ ያደርጋሉ። ገንዘብ ያግኙ፣ ግን ገንዘብ በንጽህና ማግኘት ይቻላል። አገልግሎትን ልደግፍ ብሎ ሰው ይምጣ። እንትኔ ጋለ ብለህ በውሸት እንትን አትበል። ከጋለም ሂድ፣ ሱቅ አለ ግዛ። ጊፍት ይሰጡሃል ሰዎቹ፣ ሰብስክራይብ ያደርጉሃል ሰዎቹ። ሰብስክራይቡን አውጣው እና አመስግኑ። ዝም ብላችሁ ሰውን ሱስ አይሁንባችሁ። አንዳንድ ጊዜ ሱስ አለ። ይሄ ብር ሲገባ ጤን ሲገባ ያለ ሱስ። ከዛ ሱስ ውጣ። ድሮ ጠላ ነበር የምጠጣው፣ አረቄ ነበር የምጠጣው። አሁን ደግሞ የሱ ሱስ ይዟል ጤን የሚያደርገው። ባንክ አካውንታችሁ ካልጮኸ የሚነዝራችሁ የሚያጥወለውላችሁ ሰዎች በቃ ነፃ አውጡ። የትም እኔ አውሮፓና አሜሪካ ያሉ ሰዎች በጣም ነው በቃ ስትራግል ያለባቸው ህይወት አለባቸው። ሲሪየስ ነው ግብር። እዛ ሀገር እንደዚህ ሸውደ መኖር አትችልም። እንዳላደገው ሀገር በዛም በዚህ ማምታተ መኖር አትችልም። ከሰራው ላይ ይቆረጥብሃል። በሰራ ሜክ ባደረግው ቁጥር መንግስት አይኑን አፍጥጦ ነው የሚካፈል። ብዙ ስትሰራ ነው ብዙ የምታገኘው። አንዳንድ አውሮፓ ሀገር ውስጥ ከ8 ሰዓት በላይ መስራት አይቻልም። አሜሪካ ያሉ ሰዎች 2 ሰዓት 3 ሰዓት ባልና ሚስት እስካይታዩ ድረስ ነው ሰርተው የሚኖሩት። ፊላድ አመስግነው እንኳን እኮ አያውቁም እነዚህ ሰዎች ለሰጧቸው ሰዎች። ጌታ ምስክሬ ነው ብላችሁ ምስጋና እንኳን የሌላቸው ሰዎች ማለት እና ሰው እንዲያመሰግን እንኳን አመስግኑ ቢያንስ እንኳን
ለሰጧችሁ ሰዎች ቴንኪው በሏቸው፣ ጻፉላችሁ፣ ቮይስ ተውላችሁ። ክብር የላቸውም እኮ እንዴ! እና እንደዛ አድርጎ ተጉ ይቀጥል። በእናት ነገረኛ አደረኩት ቤት። ኧረ ምን እንቀጥላለን? ምን ተኛለን እንጂ ምን እንቀጥላለን? በቃ አንተ በሰላም ነገ ደግሞ እንቀጥላለን። ይሄንን እንትን ከበጃችሁ ለነፍሳችሁ፣ ለጤናም፣ ለቤተሰብም፣ ለራሳችሁም ለጤና እንደ ምክር ብትይዙ ጥሩ ነው። ማለት ምንም በስልካችሁ በመጣው ነገር አለመጠመድ እንትን በሉ። ስንት ሰው አሁን ቸርች ውስጥ ያሉትን ወንጌላውያን ፓስተሩን እየናቀ እዚህ አንበሳ ምናምን ነኝ የሚሉት ሰዎች፣ አንበሳ የሚያስወርዱትን ሰዎች እየፈራ ምናምን እየመጣ ነው። አይ ቲንክ ይሄ በጣም የሚያሳዝን ታሪክ ነው። ስለዚህ ገንዘብ አድርጉት። ይህን ነገር አይሰልጥንባችሁም። ሐዋርያው ጳውሎስን የሚያክል እንግዲህ ስንት አዲስ ኪዳን መጽሐፍ ጻፈ እና እሱ እንኳን በእምነታችሁ ላይ ምንገዛ አይደለንም ይላል። አሁን እንደዛ ነው የተያያዘው። እነዚህ ሰዎች ቀለሜ ብቻ አይደለም በነገሩ በአሰዋል ለዚህ እንትን ውስጥ እኔ ይገርመኛል። በቃ ሊገዛ ነው የመጨረሻ። እሱ የሚናገረውን ነገር እንደ መደምደሚያ እያሰበ የሚያወራ ሰው አለ። አንድ ጊዜ ከአማን ጋር ቤት እንደዛ አውርተን ነበር። እርግጠኝነት ከሰይጣን የባሰ ክፉ ነው። በጣም ከሰይጣን የባሰ ሰውን የሚያጃጅለው እርግጠኝነት ነው። ጴንጤ ደግሞ በጣም እርግጠኝነት ይወዳል እና መንፈሳዊ ነገር ነው። እንዴት እግዚአብሔርን የሚያክልና ሀሳቡን ፍቃዱን በዚች በትንሽ አይምሮ እርግጠኛ ሆኖ እንትን ማለት ከባድ ነው። እርግጠኛ እንድንሆን እኮ በደንብ ለዛ ነው ህብረት የሚያስፈልገን፣ ጸሎት የሚያስፈልገን፣ ቅዱስ ቃሉን ምናምን እንደዚህ የቤተክርስቲያን ስርዓቶች የምናደርገው እኮ ለዛ እኮ ነው። እና እዚህ ሶሻል ሚዲያ ላይ የዚህን ያህል እርግጠኝነት በጣም ከባድ ነው እና እሱን ገንዘብ አድርጉ ለማለት ነው። ጌታ ይባርካችሁ። አቤላ መጥቶ እንግዲህ 80 ሰው የሚል ዩቲዩብ ያለ ልጅ ግን ማለት ነው አንዳንድ ጊዜ እየተከታተልከኝ እዛ ዩቲዩብ ላይ የምትለጥፈኝ አንዳንድ ጊዜ እስኪ ዝለለኝ በመድኃኒዓለም እኔ እንደ ቀለሜን አስፈራራ እንዴ አንተን ዘምትባለው ነው። ማን ይዘምታል? ለእኔ ነገሩ ጌታ ካልዘመተልኝ እንዴ አንዳንድ ጉዳይ የምናደርግበት አምጡት። አይ ተይው፣ አንዳንድ ጊዜ የለፉ አሁን ለምሳሌ አቡና ቀለሜ ልክ ልኩን ተናገረው ብለህ ብትፖስት ምን ትጠቀማለህ? እምልህ በቃ እኔ የዚህ ቲክቶክ እየቆራረጡት ይበቃል። እኔ ወደ ዓለም ሁሉ እንዲደርስ አይደለም ፈልገው ይሄ መልእክት ወደ ቀለሜ ሁሉ እንዲደርስ ነው ፈልገው እና አንዳንድ እንትኖች መንፈሳዊ ነገር ደግሞ ሲሆንም ብቻ ብትለቁ ጥሩ ነው እና የምትለቁትን አሁን እኮ ገብቼ ገስት ሳይንትን ሰው ወንጌል ይለውጣል አለ። ወንጌል ይለውጣል ብለህ ያልተለወጡ ሰዎችን የተናገርኩበትን ሀሳብ ባትለቅ ጥሩ ነው። እሺ ተባረኩ። አንተ ተለጠፍን እንዴ ዩቲዩብ ላይ አይደለም ላይቭ ሳይሆን ሪከርድ በኋላ ሽሙና ደግሞ አቡና ቁጭቱን አወጣ በሚል ርዕስ ይለቀዋል እና ለበኋላው ነው። አንተ አመዳም ሰውዬው አትለጥፈን እባክህን። አሁን ይለጥፋል የማሰበን እንዴት ማለት እኔ እንኳን በጣም ጨዋዎች ናቸው በነገሮች ላይ እንደዚህ ካልሻቸው አይለጥፉ። ኧረ እኔ እንኳን ባለቤቴን ከጎኔ አድርጌ ማን ከማን ያንሳል ብዬ ነበር ሰላም ልላችሁ የገባሁት። እንግዲህ ጌታ መልእክት አስተላልፏል። ደህና አደሩ ወገኖች። 7 ሰዓት ሆኗል። ነገ ደግሞ ቸርች እንሄዳለን። ቅዱሳንን ለማየት እናፍቃለን። እናንተም እንደዛ አድርጉ። ሶሻል ሚዲያ መንፈሳዊ ሀሳብ ሼር ለማድረግ ለመጫወት፣ ሶሻል ኢሹዎችን ለማንሳት ተጠቀሙ። በጣም ደግሞ አስቸጋሪ የሆኑ ሰዎች ካሉ
ትምህርታቸውን ሀሳባቸውን ተው እንጂ ይሄ ነገር ጥሩ አይደለም ለማለት እንጠቀማለን። ተባረኩ። ደህና ደሩ። ዝኑ ሀሳብ አላችሁ? ሄሉ ሀሳብ አለሽ? ታሪክን እንኳን ተኩስ ታያዋትሽ። ሄሉ ሁሉንም ተናገረብኝ። እንዴት ምን አስተረፈልኝ ብለህ ነው? ውስጥ ያለው እንዳለ ተናገረ። ሲናገር እኮ በቃ መስማማት ብቻ ነው ያለኝ አማራጭ። ሰሞኑን ያው እኔም እየሄድኩበት ስለሆነ ወገናችን ላይ ግን አንዳንድ ያው እንዳለው በስዕል በዘይት ምናምን የተቀቡት እንደ አምላክ የሚቆጥሩት የሚፈሩት በኢየሱስ ስሙን ለመጥራት የሚንቀጠቀጡ አሉና ተው በቃ አትፍሩ። ጌታ እነሱ አያስተዳድራችሁ፣ እግዚአብሔር ነው የሚያኖራችሁ። ከዛ ሰርታችሁ ትበላላችሁ። ከገስት ላይም ላለመነቀል አንዳንድ ዛቻዎችም እንዳይደርስባችሁ ምናምን የምትፈሩ ሰዎች አላችሁ። እግዚአብሔር መልካም ነው። እናንተ እውነትን ግለጡ፣ እግዚአብሔር ደግሞ እናንተን ይጠብቃል ከክፉ ነገር። ከእውነት ጋር ተባበሩ፣ ሐሰትን ሐሰት በሉ። በቃ ምንም አዲስ ነገር የለም። ማንም ምንም አያመጣም። እዚህ ቲክቶክ ላይ የራሱን የስልኩ መስኮት ከፍቶ የፈለገውን አውርቶታል። ግን ደግሞ እውነት ከሆነ እውነት እንላለን፣ ሐሰትን ግን እንቃወማለን። እና አቤል ላይ በጣም ነው አቤል በነገራችን ላይ ከክፉ ነገር ጋር አይተባበርም። በዚህ አጋጣሚ አንድ ደቂቃ ብቻ ላውራ። አንድ ጊዜ ሙስሊሞች ላይ ሪፖርት እያደረግን ነበር እና የሆነ ሰዓት እና እኔ ሰው አገኘው ብዬ አቤላ በጣም እኮ ሪፖርት እየተደረገብን ነው እና የሆነ ነገር አድርጋልኩት ማለት እና በቃ አስታጥቆ መለሰኝ። ከዚህ በኋላ ስልኬ እንዳደሙ ይውላ ለማለት ፈልጎ ነበር። አዝኖልኝ ነውና አቤል ከክፉ ነገር ጋር በፍጹም የማይተባበር ሰው ነው። እንኳን አይደለም ከክርስቲያን ጋር ለሙስሊሞች ክፉ ነገር ጋር አይተባበር። እውነትን እውነት ይላል፣ ሐሰትና ደግሞ ብዙ ጊዜ ገስጾኛል። አንዳንዴ የሚመልስልኝ መልስ የሚያስደነግጠኝ ነውና እኔ ደግሞ በጣም ነው የተማርኩት በአቤላ። ተጉዬ ስላንተም ጌታ እናመሰግናለን። ስለ ቅዱሳንም ተባረኩ። ሄቡ የኔ ቅመም ሁላችሁም ተባረኩ። ወዳችኋለሁ። አቡዬ ተባረክ። ሚስትየዋን ሰላም በልልኝ። ማርያምን ሳምልኝ። ተባረክ ልጅ። ቴንክ በታሪክ ደግሞ ትናገሪያለሽ። ይቅር በቃ ዝኑስ ተኝታለች፣ ፌቡም ተኝታለች። ደህና ደሩ። እግዚአብሔር በሰላም አሳድረን በሰላም ያዋልከን ብለን እንለያይ እላቸዋለሁ። እንግዲህ በሰላም እደሩ፣ ተኙ። እንግዲህ ማን ከማን ያንሳል? ተኙ፣ አልሙ። እናንተም ዘንዶ ሲወጋ ምናምን ብታልሙ ጥሩ ነው። ደህና ደሩ። ፓርት ፎር የየትኛው ዳንዬ? ቪዲዮ ሰራለሁ። ቪዲዮ እየሰራው ነው። እንትን አድርጉት እስቲ ስታገኙት ነቃ እንትን ኮፒ ሊንክ ምናምን አድርጉት። በእርግጥ ግን እንትን ነው። አረ ከበቂ በላይ ነው። ሰው ሀሜት ይሆንብኛል። ለምን እንትን አትልም? እንደዚህ እንድትናገር አንዳንድ ጊዜ እንድትናገር መነሻ የሆኑ ካላ ቪዲዮ ያየከው ቪዲዮ ምናምን ላይቫቸውን ላትከታተል ትችላለህ እና እነሱን ቪዲዮዎች ከፊት ለፊት አድርገህ ቪዲዮዎቹን ያ ሰዎቹን አይደለም ሀሳባቸውን አንተ ሰዎች ላይ ስለማነጣጠር ሀሳባቸውን ብቻ ብትናገር አንዱ መንገድ ነው ብዬ አስባለሁ። እንትን ይላል፣ ይነቃቃል ቪዲዮ ሀሳብ። ግን አቤላ እንትን አሁንም እኔ እንደው ዝም ብዬ ኮምፕሌን አደረኩ እንጂ እኮ 1000 ሰው ምናምን 1000 ሰው መስማት የምር ግን በእርግጥ ሲያልፍ ማይቶት ይሆናል እና ይሄ በቂ ነው ለኮንቴንት። እኔ ዝም ብዬ እንደው ጃስ ምናምን አልኩ እንጂ አረ ከዛ በላይ መደመጥ አለበት። እንትን እላለሁ ከዛ በላይ መደመጥ አለበት። ተጉኝ ከዛ በላይ 50 ሺህም 60 ሺህም 100 ሺህም መታየት አለበት። ለምን ዋይ ትላለህ? እና የምር መደመጥ አለበት። ምክንያቱም እነዚህ እንትን ያለ እንትን ኬሚካል ህዝቡ ላይ የሚረጩ ያለ ጥንቃቄ መንፈሳዊ ኬሚካል፣ አውዳሚ ኬሚካል የሚረጩ ሰዎች
ባላንሱን መሳት የለባቸውም። አብያተ ክርስቲያን ከአብያተ ክርስቲያን ጋር ያላቸውን ጥሩ በወንጌል የተገኘ ግንኙነት ማሻከር የለባቸውም እና እዚህ ሚዲያ ላይ ብቻ የሆነ ሰው መካነ ኢየሱስ ተጠቅጣለች የሚል ስሜት ማዳበር የለበትም። የሆነ ሰው የሆነ ተቋም ተነክቷል ብሎ እርስ በርሱ የሚከፋፈል መንግስት ይዘን መኖር የለብን እና እሱም ቢያንስ ድንበር ጥሩ መልካሙን ነገር ብንቀጥል ጥሩ ነው ብዬ አስባለሁ እንደ ክርስቲያን። ለዛ ነገሮችን በመልካሙ የሚያሳዩ ሰዎች ያስፈልጋሉ። ልክ እንዳንተ መሀል ላይ ባላንሱን ዳንሰት ውሃ ልካችንን የሚነግሩን ሰዎች ያስፈልጋሉ። እግዚአብሔር ያክብርልኝ። ቅድም ቀለሜን ያልከውን እኔን መልሰ አልከኛል እንዲህ ስታደንቀኝ። ኧረ ተው አራልዳ መቻ ደነኩ ዋልኩን የሚናገር ሰው ያስፈልጋል ነው። ቀለሜ እኮ እንደዚህ አይደለም። የቀለሜ ሆድ አታስብስ። የቀለሜ እኮ ምን ዜማ ሲቀረው እኮ መዝሙር እኮ ነው። አንተ ማለት ለኔ ጎስፕል አርበኛ የእውነት ጓደኛ ገድላት ገለጥክ ምናምን እኮ ነው የእሱ እኮ ከባድ ነው ማለት ዜማ ሁሉ አለው ግጥም ሁሉ አለው ሲያወድሱት እና ምንም አይገናኝም ከዚህ ጋር ለማለት ነው። ይመቻቸው። ለማንኛውም አራት ባልግ ይለኛል ልባልግተውኝ ተበናት ከቀለም የበለጠ ምን ባልጋለሁ ደጀ ሰላም ደጅ አረቶ ደጅ ቆይ ይሄን ድንጋሩ ቢያንስ ደጀ ሰላም ሄደሽ ቀሚስሽን ገልበሽ አክሊል አቅምሶሻል ምናምን ከሚል ብልግና መቼም የሚበልጥ አልናገርም። ከዚህ እኔ እኮ ራሳቸው እንደ ጨዋ እኮ የሚያዩት ባል